የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው ልክ ነው መረጃት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ልክ ነው። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሎክ ሰርገኛ መጣ በርበሬ ቀንጥሱ እንደሚባለው ማለት ነው። እንደ ባላገሩ አይነት ንግግር ከ1700 ዓመት ዕድሜ ማስቆጠር በኋላ ልጆቿን ወደ ሰንበት ትምህርት ቤት አስገብታ ገና ልታስተምር ጉድ ጉድ ምትል እስካሁንስ በደመ ነፍስ የሚሄድ ትውልድን ይዛ ማለት ነው። በደመ ነፍስ ማለት የእናቴና የአባቴ ሃይማኖት ነው። ምንድነው አንተ እምነት? የእናቴና የአባቴን ጥብቅ ቅርር አድርጌ ይይዛለሁ ብሎ ስሩ ግንባሩ ላይ እስኪተረተር ድረስ የሚያወራ ስለ አባቱና ስለ እናቱ እምነት ግን ቢጠይቅ አንድ የማይመልስ ትውልድ ማለት ነው። አሁን ገብቷቸዋል በደንብ እናቴ በደንብ ነው የገባቸው። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው ቆይ ብፁዕነቶ መረጃት ይፈልጋሉ። ብፁዕነቶ ቆይ ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞቹ በደንብ ነው ንፋሱ የገባቸው በደንብ። ምክንያቱስ እኔ አንዳንድ ራእዮችን እዚህ አልናገርም። እዚህ ያላችሁ 600 ሰው ከፊት ለፊት የምትሰሙ ከበስተኋላ ስንት ሺህ ሰው የአባቶቼ የነ ኤልያስ አምላክ ቅዱስ እግዚአብሔር ምስክር አሳይቶኛል፣ ተናግሮኛል። ሁሉ እዚህ አይወራም። ገብቷቸዋል። ጣራኑ በደንብ የገባቸው በሚመጡት ዘመናት ላይ ባዶ ወና ቤት ታቅፈው መቅረታቸው የማይቀር ነው። ስለ ኢትዮጵያ ኦርቶዶክስ ነው ማወራው። ተቢታቸውን የሰራዊት ጌታ ቅዱስ እግዚአብሔር ነው የሚያስተነፍሰው። ከዛሬ 3 ዓመትም በፊት በአምላኬ መንፈስ ሆኜ የተናገርኩት ቃል አለ። ልደተ ቃል ቤት ላይ ያለ ቪዲዮ ሄዱና ስሙት። የሰራዊት ጌታ እግዚአብሔር ነችን ቤተክርስቲያን የሚበቀላት ብያለሁ። ሲበቀላት ምንድነው የሚያደርገው? ህዝቡን ነው ከእጇ ላይ የሚነጥቀው። በህዝብ አይደል የምትኮራው? አዎ ትልቁ ህዝብ የኔ ህዝብ የኛ ህዝብ አይደል ብለው የሚሉት? አዎ እኛስ መቼም የኦርቶዶክስ ቤተክርስቲያን በምድሪቱ ላይ ትንሽ ነች ብለን አላልን። ትልቅ ነኝ ብሎ ያላትን ግን ትንሽ ያረጋታል። ለምን? ህዝቡን ከእጇ ይነጥቀዋል እግዚአብሔር ለማዳን። ምን በማድረግ? የወንጌሉን እውነት በመስበክ ነው። በእኔና በአንተ በጎጃም በትግራይ ጀምረዋቸዋል አልኩ። ጀምረዋቸዋል። እግዚአብሔር ደግሞ የሚያስነሳው ነፋስ አለ፣ በተለይ ትግራይ ላይ ማለት ነው። አትጠራጠር፣ የሚያስነሳው ነፋስ አለ። የወንጌል ነፋስ ማለት ነው። ሁሉ እዚያ አይወራም እና በቃ ገብቷቸዋል። አሁን እንደ ድሮ የእናቴ አባቴ ምናምን ነገር ብለህ እንደ አፋር ግመል ተያይዘህ ገደል የምትገባበት አንዳች ነገር የለም። ይጠይቃል። እየጠየቀ ነው ትውልዱ ማለት ነው። ይጠይቃል። የትግራዊ ወጣት ይጠይቃል። የአማራው ወጣት ይጠይቃል። የኦሮሞ ወጣት ይጠይቃል ስለ ሃይማኖት። እንግዲህ እንደ ጥብቅ አድርጌ ምናምን ነገር በቃ እዚሁ መቀሌ ላይ ነው የተወለድከው፣ አያትም እዚህ ነው የነበሩት፣ ጎጃም ላይ ነው፣ ጎንደር ላይ ነው፣ እዚሁ ከአዲስ አበባ እርግጥ ብለህ እንትን ብለህ ምና በሎነ ይጠይቃል ትውልዱ ማለት ነው። ማርያም ታማልዳለች ብለህ ስትለው አሳየኝ ይላል። አይ የለም በቃ እኔ አባቴ ታማልዳለች ነው ብሎ ያለው፣ አያቴም ለአባቴ እንደዛ ነው የነገረው፣ እኔም ደግሞ እነግርሃለሁ ከዚች ሃይማኖት ብትወጣ ይኸው ማተቤን እበጥሳለሁ ብሎ ምን ክር በመበጠስ አታስፈራራውም። ምን አሉ? ከዚህ ምን አሉ? ብፁዕነቶ ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞቹ። በጣም እውነቶትን ነው። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን የሚል
ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ልክ ነው። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት እውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርጋውን? ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ከ1700 ዓመት በኋላ ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንደው ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላቸው፣ ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። እስካሁን አልተፈጠሩም። ስለዚህ የሀገረ ስብከትም የወረዳ ልብ በሉ፣ የእስካሁኑ ያለው ዝም ብሎ ነው እያሉ ነው። ወሸከሬ ነገር ነው። እማያምን ነው፣ እማያቅ ምእመን፣ ጠላ የሚጠጣ ምእመን፣ ታቦት ምንጣፍ አንጥፍ ሲሉት የሚያነጥፍ፣ እልልበስ ሲሉት እልል የሚል፣ ተጎንበስ ሲሉት የሚጎነበስ፣ ሰንበት ትምህርት ቤት ገብቶ ያልተማረ፣ ሃይማኖቱን የማያቅ የማያምን እያሉ ነው። ይበሉት። በእናንተ አፍ እንደ ሲነገር ጥሩ ነው። እኛ ብንል እቺ ቤተክርስቲያን ምናምን ነገር ብላችሁ ትላላችሁ። እሺ ይያሉ ሰደው ሚዝም እንደው ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላቸው፣ ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለ። አልተማሩም። አሁን እያንዳንዱ ምዕመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ተቆጣጥሮ ያስገባል። ክፈል የተባለውንም ለዩኒፎርም ይህን ያህል ክፈል፣ ለደብተር እስክርቢቶ ይህን ያህል ክፈል፣ ለትራንስፖርት ይህን ያህል ክፈል፣ እሺ ነው የሚለው። ይገባልም። ይሄ ግን እግዚአብሔርን ወደ ማወቅ ልጆች ገብተዋል ወይ፣ እግዚአብሔርን ያውቃሉ ወይ ወደሚለው አላዘነበልም። ይጠቀሙ ነበር። አባ ሳሙኤልን ታውቃቸዋል? የአቦዬ ደግሞ አንበሶች አሉ አይደል? የምታውቃቸው እነዚህ የአቦዬ አንበሶች ባለጌዎች ናቸው እና ባለጌ ናቸው። ለምደው ባለጌ የተባለው እንግዳ አያከብሩም እና እማ ከቲያ በኋላ እንደዚህ ነው በቃ ጫወታው። ገድልን ስታወራ እንደዚህ ነው። የአባ ሳሙኤል ማለት ነው። እንደዚህ ሆኖ በአንበሳ ተጭኖ ነበር ሲዘዋወር የነበረውና ከበረከታቸው ጥያቄ ልጨርስ እንዴ አባቶች እኮ አይደል? እናንተ እኮ አባቶች ታሪካችሁ ሲነገር ነው። ይህን ቆመህ ነው ልሰማ የሚገባው። ቆንጅዬ ቀልድ ጥቂት ልበልህ ማለት ነው። እኛ አባ ሳሙኤል እዚሁ ገድሉ የሚናገረው አባ ሳሙኤል ከአቡነ ገብረ መንፈስ ቅዱስ በረከት ሱታፌ ሊሳተፉ ተነስተው ከጎንደር ተነስተው እያቆራረጡ ይህን የሸዋ ምድር አዲስ አበባውን ሁሉ ወደ ግራ እየተዉት ሄዱ፣ ወደ ዝቋላ ማለት ነው። ሲመጡ የመጡት ለትራንስፖርቴሽን የተጠቀሙት አንበሲትን ነው። አንበሲት በሴት ጠራዋት። አንበሳው አንበሲት ደግሞ አሁን ሴቱ እዚህ ሌላ ጠብ እንዳይፈጥርብኝ ብቻ ጾታ አይጠቅስም፣ በአንበሳ ነው ብሎ የሚለው እና መጥተው አባ ሳሙኤል ዝቋላ ደረሱና ወደ አቦ ሊገቡ ሲሉ ለትራንስፖርቴሽን የተጠቀሙባቸው ሌሎችም አንበሶች ነበሩ። እንደዚሁ በማሰሪያ ነገር አንገታቸው ላይ ሸባ አረጉና እንጨት ላይ አስረዋቸው ገቡ። ያው ፈረስና አህያ እንደሚታሰረው ሸባ አድርገው ገቡ ወደ አቦ ጋር ማለት ነው። እና ከዛ የአቦዬ ደግሞ እነዛ 6 አንበሶች አሉ አይደል? ታውቃቸዋለህ? 6 አንበሳና 6 ነብር። እነሱ እንግዳ የሚባል አያክብሩ ባለጌዎች ናቸው ያልኩ ለዚህ ነው። እና ተነስተው የአቦዬ አንበሶች የአባ ሳሙኤልን ዘዋልድባ እና የሌሎቹንም እንግዶች አንበሶች ቅርጥፍጥፍ አድርገው በሉ። እሺ ነው ማለት ያለብን ነው። እና ከበሏቸውማ በኋላ
እነዚህ አንበሶች ማለት ነው። እነኚህ ምንም ይሉንታ የላቸው። እነዚህ አንበሶች 6 ናቸው። እዚህ ጋር 5 ነው የሚያሳየው። 5 ነው 6 ብቻ ቁጥሩ ላይ ተው እና የአባ ሳሙኤልን ዘዋልድባ አንበሶች በሉ። እነዚህ በታሰሩበት ቁርጥምጥም አድርገው በሏቸው። እንግዶቹ ሲሆን ለእንግዳ የሚበላ ነገር ሊያቀርቡ ሲገባቸው እነዚህ እንዳልኩ ባለጌ ናቸው ይባላሉ። ይሄን ማን ነው የሚናገረው? ገድሉ። እኔ ገረገራ ጥግ ቆሜ አነበው የነበረው ማለት ነው ያኔ እና ከዛ ተሰነባብተው ቡራኬ ተቀብለው አባ ሳሙኤል ከኚህኛው ሰውዬ ከተባሉት ሰው መሰል ከነበሩት አሁን ይሄ ምን አዲስ ነገር አለ? ምክንያቱም ጨርስና ሰጣለሁ በሏቸው። አባ ሳሙኤል ተባርከው ሊመለሱ ሲሉ ካሰሩበት ቦታ ሲፈልጉ አንበሶቹ የሉም። የማ ተጭኖበት ይመጣው የነበረው ከጎንደር ሀገር ተጭኖበት የመጣው የአባ ሳሙኤል ዘዋልድባ አንበሳ ተበልቷል እና የሆነ እግሩ ነው አፉ አካባቢ ነው ውዳቂው የተገኘው። እዛ የበሏቸው ማን ነው? ብሩክን አስገቡና ለምን እንደሚገባው ብሩክ አሁን ባለቀ ሰዓት መጥቶማ አይገባም። እዛ ሆኖ ለበረከቱ ያህል ይስማ። አታስገባው። ኤርሚ ራሱ ይተኛ እንጂ እስካሁን እኮ ይኸው። አይ ቅድምተኛ ባልኩ ሰዓት ይተኛ እኮ ኤርሚ። ይኸውልህ እንስሳ ምን ያደረጉን አሁን? ገድሉ ተነቦ ቅዳሴው ካለቀ በኋላ የሚመጣው መጨረሻ ላይ ደረሰበትን ይዞ ይሄዳል። መግቢያት አይቀር ደግሞ የመበላላት ፕሮግራም ላይ እኮ ነው የመጣው። ይሄ ነው ወይ የደረስክበትን ይዘህ ትሄዳለህ። ለማንኛውም እና በሏቸው። እዚህ ጋር አልጨርስከው ጨርሼ ልስጥህ። የአባ ሳሙኤል ዘዋልድባ አንበሳ ተበላ በማ ባቦ አንበሶች። መጨረሻ መበላታቸውን አባ ሳሙኤል ለአቡዬ ነገረው ይልሃል መጽሐፍህ። ቲያ በኋላ ይላል ይሰማል ወንድሜ። ቆይ ወይት ከዛን አባ ሳሙኤል ለአቦ ሲነግረው አቦ አንበሶቹን ምን ብሎ ጠይቃቸው? ለምንድን ነው የእንግዳ አንበሶችን የበላችሁት? እና በሉ ትፉ ሲላቸው እነማን ናቸው የሚተፉት? ኤርሚ ምንድን ነው የሚተፋው? ከማን ጋር ነው የሚያወራው? ከአንበሳ ጋር ነው? እነዚህ ናቸው እንዴ? እኔ ነኝ እንደ በላሁት አንበሳውን ያባ ሳሙኤል። ማንም የሚተፋው ታያለሽ እንዴ አንቺ? የአንበሶቹ ጆሮ ግን ኤርሚ በደንብ አይተከዋል። ፂም አላቸው። የተረፈውን ብሩክ ይጨርስላችሁ። መበላላት ምዕራፍ ላይ ስለመጣ እዛው ዳር ይዛችሁ ኤርሚ እንዳታቋርጥ። አጣፍጠ እያወራ ነው። ተው አሁን እኮ ኤርሚ እንዳጨድ ለናሁኑ ልጆች የዛሬ አበባ ለገፍሬዎች ብለን ነው መጨረስ ያለብን። ጨርስ ከዛ ብላችሁ ብሩክ ያውራው ኤችን ከላይ ወንድሜ። አረ ኤርሚ ቆይ እንጂ እንደ ኤርሚ ያርሳል። ቆይ ኤርሚ አቤት እህትዬ፣ እንደ አጓጉተህን ወዴት ነው የምትሄዱ? ተተፉ ወይስ አልተተፉም? እንደዛ ብሎ ተኝት አለ ብሩክ። እውነት እኔ በጉጉት እየጠበቅን ነው። ላውራ ጨርሳችሁ ብሩክ አውራው ወንድማችን ጨርሳችሁ ላውራ። ቀጥል፣ ትሰማለህ ወዳጅ ቀጥል። እሺ በመሰረቱ እንደዚህ ገድላትና እሺ
በመሰረቱ እንደዚህ ገድላትና ድርሳናት ላይ ማለት እንዲህ ከመወያየት በፊት መጀመሪያ የነገረ ቅዱሳን ላይ ፕሮቴስታንትና ኦርቶዶክስ መስማማት አለባቸው። ነገረ ቅዱሳን ላይ ያልተስማማ ወደ ገድላት ወደ ድርሳናትም መምጣት አይጠበቅም። ምክንያቱም ቤዙ ላይ ስተት ካለ ወይም እንከን ካለ ወደ ቅርንጫፉም ስለሚሄድ ማለት ነው። ነገረ ቅዱሳን ላይ ካልተስማማ ወደ ገድል ምናምን እየሄድክ እንትን ምንድን ነው ሩጁነህ እንደዚህ እንትን ከማለት ውጭ ታሪኩን እንትን ከማለት ውጭ ምንም የምትፈጥረው ነገር የለም። በመሰረቱ ገድልና ድርሳን ምናምን ሲነሳ ይሄ እንደዚህ አይነት ታሪኮችን የሆነ የአንተን ነገረ ቅዱሳን የሚያወራው የሚያጣጥል አይነት አንድ ኤች የአንተን ነገረ ቅዱሳንነት እንትን ይሰማል። የአንተን ነገረ ቅዱሳን የሚያወራው እኮ ገድል እኮ ነገረ ቅዱሳን ስለ ቅዱሳን አማላጅነት ወይም ደግሞ በቃ ጀነራሊ ስለ ቅዱሳን ምንድን ነው መሰላችሁ ስለ ቅዱሳን ጀስት ኢቨን ከባይብል ተነስተ ማለት ነው። በአጸደ ስጋ በአጸደ ነፍስ አማላጅነት እነዚህ አንድ ሰማው ካይ በቃ ሀሳቡ ላይ ካላወራክ ምን ለምን ጨርስና ታወራለች አልፈቅድልህም። በቃ የኢትዮጵያ ኦርቶዶክስ ምዕመናን ትልቁ ችግራቸው ገድላቶቹ ስለሚያሳፍሩ እንዲነኩ አይፈልጉም። እና አሁን የተነሳ ሀሳብ አለ። የተነሳ ሀሳብ ላይ ከማውራት ይልቅ ምን አለ እነዚህም ባትነኩብንና በእንደዚህ አይነት መልኩ ደግሞ ብናወራ። ልክ እንደዚህ ነው ሁሉም መጥተው የሚያወሩት ማለት ነው። ቄሱም ሲመጣ እንደዛ ነው የሚያወራው፣ ጳጳሱም ሲመጣ እንደዛ ነው የሚያወራው፣ ምዕመኑም ሲመጣ ደግሞ እንደዚሁ ነው የሚያወራው። በቃ አለቀ። አንድ ሀሳብ ይላሳል ልትመክረኝ ከሆነ ይኸውልህ አይደለም የምሰጥህ የተነሳው ሀሳብ ላይ ካወራ ምን አልክ? የተነሳው ሀሳብ ላይ ቅድም ነበር እሱ ቅድም ሳይነሳ ገና ስትገባ ረዥም ሰዓት ቆይታል አይደል? ያኔ ነው እሱ ማውራት ያለብህ። አሁን ተነቦ ካለቀ በኋላ ሙድ ከተያዘበት በኋላ በመጽሐፉ እንደገና እዚህ ላይ ባናወራ አይባልም። ሲጀምር ይህን ያህል ሰዓት ቁጭ ብለህ ሰምተህ መልስ መመለስ ካለብህ መመለስ ነው እንጂ ያለብህ ባናወራ አይደለም። ያው እንትን ኔትወርኩ ይዘገያል አይደል? የኔ አይደለም እሱ ነው። ባናወራ አይደለም ግን እሱ ጀስት ያወራ ስለነበር ኢንተርፌስ ላይ ለማድረግ ነው ያደመጥኩት። ቁራር አይሰማም። ይዘገያል። አሁን ነው እንደዚህ ኔትወርኩ ቅድም ጥሩ ነበረ። አሁን ነው እንደዚህ ሆነበት። ወንድምነት ዘግይቶ ነው የሚሰማው። ዘግይቶ ነው የሚሰማው። እሺ አሁንስ እሺ ወይ ወጥተህ ተመለስ። ይኸውልህ ሀሳቡ ላይ የተነሳው ሀሳብ ላይ ማውራት ትችላለህ። ብሩኬ እንትን በለው አስቆጥረው እስኪ 1 2 3 ምናምን በለው እስኪ ካንተ በኋላ 1 2 አሁንስ አሁን 1 2 ይላል። ቆይቶ ቤካዬ እስኪ 1 2 በል። 1 2 3 አሁን የቤካን የቆጠረው ድጋሚ ደግሞ የኔን ይቆጥራል። ኔትወርክ ስለሚዘገይ ነው። ኔትወርክ ስለዘገየ ነው። እሺ ወይ ተመልሰና በደንብ አሁን አይሰማም ጭራሽ። ይሰማል እኮ ድምጽ ይሰማል። ስለሚዘገይ እንጂ ድምጽ በደንብ ነው የሚሰማው። ዘግይቶ ነው የኛ ነው እየሰማው። ቁጥር ጻፍልኝ ላስገባክ። ጻፍልኝና ላስገባ። ኔትወርኩን አይደለም የበላ እሱ ራሱ በልቶታል አንበሳው። ለዛ ነው እኮ ሀሳቡላ ተበታተነ። የወንድማችን ትፉ አሏቸው አባ ሳሙኤል ዘዋልድባ በጣም ዱርዬ አንበሳ ነው ያላቸው። በጣም እንዲህ በስርዓት አላሳደጓቸው። እንግዳ ማያክል ነገር በጣም እኮ የሚያስቅ እኮ አይደል? እንደው ለህፃናቶች እንኳን ማለት እንዴ በጣም ይሄ ሙድ ይዙባቸዋል። በእውነት በጣም ሙድ ይዙባቸዋል። እግዚአብሔርን በምዕመኑ ማለት ነው። እርሜ ጌታን በጣም እኮ ነው የሚያሳፍረው። እንዴ መቀለጃ እሺ ኤች ሰማለው ነው። አንድ በቃ ቀጥል። አሁን ጥሩ ነው። እሺ ቀጥል። እሺ
እና ምን እያልኩ ነበር? ያው ምንድነው ግራውንድ ለማስያዝ ማለት ነው። እነዚህ ገድላት ድርሳናት ምናምን ላይ የሆነ መጽሐፍቱ ላይ የገባን እንትን ከማለት በፊት አንደኛ ስለ ቅዱሳን እንትን ማድረግ አለብን፣ መስማማት አለብን። አንዱ ፓርት ወይ አንዱ ክፍል ስለ ቅዱሳን የማያምን ከሆነ ወይም ደግሞ ስለነሱ ምንም መስማትም ምንም የማይፈልግ ከሆነ ሌላኛው ፓርት ደግሞ በቅዱሳን የሚያምን ከሆነ ወይም ደግሞ ስለነሱ ታሪክ ምንም ማወቅ የሚፈልግም ከሆነ የሁለቱ አክሴፕታንስ ይለያያል። ስለዚህ በዚህ መሰረት ዲፍረንስ ይመጣል ማለት ነው። እና ገድልና ድርሳናት ላይ ከማየት በፊት እዛው መጽሐፍ ቅዱስ ላይ ምክንያቱም የመጀመሪያው ተአምርም ሆነ እንደዚህ ከአእምሮ በላይ የሚሆኑ ተአምራት ምናምን የጻፉበት ባይብል ስለሆነ ለምሳሌ ዘኍልቍ ምዕራፍ 22 ላይ በአፏ ስለተናገረችው አህያ ይናገራል። ኦኬ ይሄን አይተን እንዴ አህያዋ እኮ በአፏ ተናግራለች ምናምን ብለህ እንትን ማድረግ አችልም ባይብልን ማለት ነው። ቅዱስ አህያዋ አወራች እና ቅዱስ ስለሆነችው አህያ እናውራ እያልክ ነው? አልገባኝም። አሁን ሀሳብህ ይኸውልህ ስለ ቅዱሳን እኛ ሳይሆን የማይታመን የሚመስሉ እንደዚህ አይነት ታሪኮችን ብሌም እያደረጉ ከማውራት ወይም እንደዚህ ከመሳለቅ የሆነ አለ አይደል እንትን ማየት ተገቢ ነው። ለምሳሌ የበለዓም አህያን ለምሳሌ ያመጣውልህ እንግዲህ ታምር ነው አይደለ? የበለዓም አህያ መናገሯ ማለት ነው። ኦኬ ይሄ ታሪክ የምታገኘው ባይብል ላይ መጽሐፍ ቅዱስ ላይ እንደዚህ አይነት ይሄ በእግዚአብሔር የሚሰሩ ተአምራት ወይ ምናምን ላይ ገድላትና ድርሳናት ላይ ብታገኝ እነሱን እንትን የማድረግ ሞራል የለም። ምክንያቱም ይሄ በእግዚአብሔር እንትን ላይ መሳለቅ ስለሚሆን ማለት ነው። ስለዚህ አሁን ባይብል ላይ ያለውን ኤግዛምፕል ያመጣሁት እሱን ይዘህ ምናምን እንትን ማድረግ አችልም። ኦኬ መተረብ ኦር እንትን ማድረግ አችልም። ኦኬ አህያ ሲያወራ እንትን ይላል የሆነ አእምሮ በላይ ነው ይገርማል ምናምን። ነገር ግን እንዲህ ለምን አህያ አወራሽ ምናምን ብለህ እንትን አትልም። ምክንያቱም በቃ የእግዚአብሔር ታምር ስለሆነ አሁንም የቅዱሳን ነገረ ቅዱስ ላይ መስማማት አለብን ያልኩ ቅዱሳንን የማትቀበሉ ወር የማትወዳቸው አይነት ከሆነ ሲጀመርም መጽሐፍቶቻቸውን ኮምፕሊትሊ እንትን አትልም አትቀበሉ። ምክንያቱም you have already blocked አድርገዋል እንትንን ማለት ነው። በዚህ blocked ያደረግከው ነገር ላይ ስለሰማሁ አሁን ደግሞ ደርስተኛሽ አሁን መልካም ደርስ አንዱ ዋና ነገር ያነሳው ስለ ቅዱሳን መስማማት አለብን መውደድ አለብን ቅዱሳን። እሺ ትወደኛለህ? እኔ አሁን ቅዱስ ነኝ ትወደኛለህ? ኦኬ ራስን ቅዱስ ነው ያልከው እወዳለሁ። ለምን አልወድም? ስለኔ ስለኔ ልነግርህ ነው። በቃ ስለ ቅዱሳን መስማት ስለምትፈልግ አንተ በቃ ልንገርህ ስለኔ ማለት ነው አይደል? በዛ ስለምትወደኝ ማለት ነው። አንተ ቅዱስ ነህ? እኔ ነኝ ተብሎ በእኛ አስተምሮ አይገለጽም። ኦኬ ቅድስና የሚያድግ ስለሆነ እኔ ነኝ ብዬ በድፍረት አልናገርም እኮ። ምንድን ነው ቅዱስ ካልሆነሽ? እኔ እግዚአብሔር ልጅ ነኝ ባጭሩ። እኔ ቅዱስ ነው ወይስ አይደለም ነው ጥያቄ። ነገርኩህ እንደዚህ ነው። አንድ ሰው ቅዱስ ከሆነ ከርክስና የተለየ ማለት ነው። ቅዱስ ካልሆነ ደግሞ እርኩስ ነው ማለት ነው። ምንም የግልጽ ነገር ቅዱስ ስላልሆነ እርኩስ ነው ማለት አይደለም። እኔ ለጊዜው የእግዚአብሔር ልጅ ነኝ በሚል ያዘው እንደዚህ አይነት ኤክስፕሬሽን እሱ አይደለም ጥያቄ። ለምሳሌ መሰለሽ እሺ ጥያቄ ነው መመለስ ያለብን። የእግዚአብሔር ልጅ ነው ወይስ አይደለም ማለት ነው ጥያቄ። እሺ የእግዚአብሔር ልጆች እርኩሳን ናቸው? አይደሉም። የእግዚአብሔር ልጆች ቅዱሳን ናቸው? አዎ። ቅዱስ ነህ አንተ? እኔ ቅዱስ ነኝ ብዬ አልናገርም እያልኩ ነው። ምክንያቱም እንደዚህ አይነት ኤክስፕሬሽን አሁን ትልቁ ችግር መሰረቱ ከተወራ ይሄ ነው ሊወራ የሚገባው። የእግዚአብሔር ልጅ ነኝ፣ የእግዚአብሔር ቅዱሳን ናቸው። ግን የእግዚአብሔር ልጅ ሆኜ ቅዱስና እሺ መልካም ቅዱስና አንዴ ተሰማኝና አሁን እኛ ቅዱሳን ነን። እዚህ ውስጥ ያለን ክርስቲያኖች በሙሉ የእግዚአብሔር ልጆች ነን፣ ቅዱሳን ነን። እንግዲህ መስማት ከፈለክ የኛን ታሪክ እንነግርሃለን። እኛ ግን ታሪካችንን ልናወራ የቅዱሳንን ታሪክ ልንዘግብ አይደለም የጠራን። የሆነ ቅዱስ ታሪክ ሲወራ ምናምን ልንሰማ አይደለም። በቃ ቅዱሳን ሁሉ ቅዱስ ስላረጋቸው ንጉስ ነው የሚያወሩት። በቃ ስለ ኢየሱስ ነው የሚያወሩት። እኛ የሚወራ አንዳች ታሪክ የለንም። ቅዱስ ያደረገን ክርስቶስ ኢየሱስ ነው። ቅዱስ ያደረገን ነው ምን እናገረው ማለት ነው። በቃ አለቀ። አባ ሳሙኤል ዘዋልድባም የሱን ጀብዱ አይደለም ሊናገር የሚገባው። ቅዱስ ከሆነ ቅዱስ ያደረገውን ንጉስ ነው ማውራት ያለበት። አይ ትልቁ ችግር በእናንተ ቤተ እምነት ጀብደኞች ናቸው ቅዱሳኖቻችሁ። በጣም ጉልበተኞች አንድ ሐሳቤን መጽሐፍቶቻችሁ ናቸው። መጽሐፍቶቻችሁ
የእናንተ ለዚህ እያልክ ያለው ቅዱሳኖች እሺ ቀጥጨርስ። አይ እዚህ ጋር እንትን ላድርግ ብዬ ነው ሪፊት ላድርግ። ምክንያቱም ያወራ ያለው ሐሳቤን ካልጨረስኩ ምን ነው ሪፊት የምታደርገው? የእናንተ ቅዱሳን አልኩ በጉልበታቸው በአቅማቸው ነው ቅዱስ የሆኑት። በጣም አቅመኞች ናቸው። 100 ዓመት መዘግዘቅ የሚችሉ ፀሐይ ላይ የሚሄዱ ፀሐይ ላይ የሚኖሩ እግራቸው ተቆርጦ ክንፍ የሚበቅልላቸው ወደ አሞራነት የሚቀየሩ ናቸው የእናንተ ቅዱሳን። አየህ ቅዱስ ለመሆን በእናንተ አስተምሮ የግዴታ አንድ ሰው አሞራ መሆን አለበት። አሞራ ሲሆን ነው ቅዱስ ተብሎ ሁላ የሚሰየመው ማለት ነው። ጀብደኞች ናቸው ሰዎቹ እያልኩ ነው። አየህ ጀብደኞች ናቸው። ስለ ጀብዳቸው ነው ከዛ መጽሐፉ የሚያወራው። ገድልና ድርሳን የሚባለው ጀብዳቸውን ነው የሚናገረው። እኛ ግን የምናወራው ጳውሎስ የሚያወራው ታሪክ የለውም። በቃ ጳውሎስ ስለራሱ ሲያወራ ስለ ኃጢአተኝነቱ፣ ስለ አመፀኝነቱ፣ ቤተክርስቲያን አሳዳጅ ስለመሆኑ ነው የሚያወራው ጳውሎስ። ከዛስ በክርስቶስ ኢየሱስ አሁን ድኛለሁ ብሎ ደግሞ ይናገራል። አለቀ በቃ። አየህ የሚያወራው ታሪክ የለውም ጳውሎስ። ጴጥሮስ ሲናገር አሳ አጥማጅ እንደነበር በቃ እንደዚህ ነው። ከዛስ ክርስቶስ ኢየሱስ እንዳስመለጠው ደግሞ ይናገራል። ልክ እኛም የምናወራው የጀርባ ታሪክ የለም። በቃ ሙታን ነበርን፣ አሁንስ በክርስቶስ ኢየሱስ የእግዚአብሔር ልጆች ነን፣ ጻድቃን ነን እና ጻድቅ ስላረገን ኢየሱስ እናወራለን። የእናንተ ግን ጀብደኞች ናቸው። በጀብዳቸው ነው ጻድቅ የሚሆኑት ማለት ነው። ለዛ ነው የምንቃወመው የእናንተን መጽሐፍቶችና ቅዱሳን ተብለው የሚታወቁትን በሙሉ የምንቃወመው በዛ ምክንያት ነው። እሺ ከጨረስክ መልካም። ቅዱሳን ሲባል ያው የጌታ ትእዛዝ ነው አይደል? እኔ ቅዱስ ነኝና እናንተ ቅዱሳን ሁሉ ሁኑ የሚሉ ማለት ነው። ኦኬ ሶ ቅድስና የሚጀምረው በጣም ቤዚክ ነገሩ ትህትና ነው። በቃ ቅድስና ከተባለ ክርስቶስን እንትን ታደርጋለህ ወይም ክርስቶስን መምሰል ነው በቃ የመጨረሻ ግቡ። ኦኬ ምክንያቱም ፐርፌክት የሆነው አምላክ እሱ ስለሆነ በተግባር ነው። በህይወት ይታያል፣ ቃልህ ይታያል። በቃልማ ከሆነ እኮ ኖርማል እኮ ነው። ባይብል ይዤ ቃሉን ብቻ እያወራው መስበክ ወር ደግሞ ማድረግ እችላለሁ። ገባ? የሆነ አንድ መንገድ ላይ ወጥቼ ወር የሆነ ቦታ ላይ ማለት መስበክ አይደለም። በቃልህም በኑሮህም እንትን ማድረግ አለብህ። ያንን ቅድስና መግለጽ አለብህ። ገባ? በቃሌማ እኔ እኮ ለምሳሌ አሁን ካንተ ጋር ማወራው ተገብቶኝ ወር ጻድቅ ቅዱስ ምናምንኛ አይደለም። ገባ? ኃጢአት ምናምን እናውቀዋለን ሁላችንም ያለብን ኃጢአት እሱ ሳይሆን እና ያን ሁሉ ኃጢአት እያለብኝም ቅዱስ ነኝ ብዬ በድፍረት የመናገር ሞራል የለኝም። ኦኬ ሶ በእኛ ቤተክርስቲያን ቅዱስ ነኝ ተብሎ አይነገርም። ነኝ የሚባል ነገር በክርስቶስ ነው የተሸፈነው። ምክንያቱም እኔ ህይወት ነኝ ይላል ራሱ ክርስቶስ አይደል? ሶ ማንነትህ በክርስቶስ ነው የተሸፈነው። አንተ ጀስት እርሱን ወደ መምሰል የምታደርገው ተጋድሎ ጽናት ምናምን ነው እንጂ የቅድስና እነዚህ ገድል ምናምን የሚያሳዩት ወይም ክርስቶስን ወደ መምሰል የምታደርገው ተጋድሎ ማለት ነው። ምክንያቱም ቅዱሳንን ካየ በእያንዳንዱ በቃላቸውም በኑሯቸውም እርሱን ስለሚመስሉ ወይም ለፐርፌክሽንነት ስለሚጋደሉ ማለት ነው። ምክንያቱም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ስላዘዘ። ነገር ግን ገና ከመጀመሪያው እኔ ቅዱስ ነኝ ብለህ ተነስተህ ልክ እንደ ዘመና ነው ሲጀመርም በቃል አይነገርም እኔ ቅዱስ ነኝ ምናምን ተብሎ። ኦኬ ሶ በተግባር ከተግባር ጋር ህይወት ጋር ነው። እሺ እንደዚህ እናድርግ። አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቅዱስ ነኝ ተብሎ አይነገርም ማለት እስማማለሁ። ምክንያቱም በኢትዮጵያ ኦርቶዶክስ ምን ብያለሁ ቅድም? አሞራ መሆን አለባቸው ቅዱስ ለመሆን። አሞራ ሳይኮን ቅዱስ ነኝ ተብሎ አይነገርም። በጣም ተስማምቻለሁ። እኔ ግን መጽሐፍ ቅዱስን ነው እያወራሁ ያለሁት። የኢትዮጵያ ኦርቶዶክስ ትምህርትማ በጣም ግልጽና ግልጽ ነው። ማንም ሰው ቅዱስ ነኝ ብሎ ማውራት አይችልም። ሰው ምዕመኑ ለአሞራዎች ነው የሚሰግደው፣ ለተክለ ሃይማኖት፣ ለዘራ ብሩክ። የምሬን ነው ብላችሁ ሰው ክንፍ ካላበቀለ ጻድቅ አይባልም በኢትዮጵያ ኦርቶዶክስ። ይሄ እኮ በጣም እኮ ለአይምሮ ራሱ አንዴ ስለምሰማ ጣልቃ አትግባ። የኢትዮጵያ ኦርቶዶክስ ጻድቃን በሙሉ ወይ ጸጉር አብቅለው ይወለዳሉ። አቦ ለምሳሌ ሙሉ ጸጉር አብቅሎ ተወለደ። እሺ ጻድቅ ተባለ። ተክለ ሃይማኖት እግሩን አስቆርጦ 6 ክንፍ አበቀለ። ምንድነው እያልኩ ያለሁት? ሌብሉ ምንድነው? የአሞራነት ሌብል ነው ጽድቅ ማለት ነው። እኔ እያወራሁ ያለሁት መጽሐፍ ቅዱስ ነው። ጥቅስ ልንገርህ። ኤፌሶን 1:4 አንብበው እስኪ። እሺ ምን ይላል? አቋ አንብበዋ ምን እንደሚል ላሳይክ።
ወይ ሪታይ ሰማለው ደህና ናችሁ? እግዚአብሔር ይቅርታ በመካከል ስለገባሁኝ ጀስት ላስት እንትን ልበል ብዬ ነው። ቅድም ልጁ ስትጠይቀው ይሄኛውን እንዳትዘለው ስለፈለኩ ነው የገባሁት። በእውነት ይቅርታ አድርግልኝና ስትጠይቀው የበለዓም አህያም ምናምን ነገር ብሎ ተናግሮ ከዛ በኋላ እዛ መጽሐፍ ቅዱስ ውስጥ እንደዛ አይነት ተአምር እያለ የኛ ልትቃወም አትችልም አይነት ንግግር ተናግሯል። ሚንስ ገድል ላይ ያለው ተአምር የሚባለው ነገር ከመጽሐፍ ቅዱስ እኩል ነው እያለ እያጠጋጋው ነው ያለውና ይሄኛውንም አርመህለት እንድታልፍ ስለፈለኩኝ ነው። ተባረክ ወንድም። እሺ እህቴ አሁን ያነሳሁት ቅድም መጀመሪያ ጥቅሱ ላይ ይሄኛው ሁለተኛ ሐሳብ ስለሆነ ጥቅሱ መጀመሪያ እሺ 1:4 ኤፌሶን 1:4 እሺ እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ በትህትና ሁሉን በየዋህነትና ሶሪ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። እሺ በፊቱ በማን ፊት ነው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በማን ፊት ነው? በፊቱ ሲል በማን ፊት ነው? ያው በጌታ ማለት በእግዚአብሔር ፊት አይደል? ልክ ነው? አንተ በእግዚአብሔር ፊት ነውር አልባና ቅዱስ ነው ወይስ አይደለም? በአሁኑ ሰዓት አይደለም። አዎ በቃ ጥሩ። እኛ በክርስቶስ ኢየሱስ በማን ነው? በእኛ አቅም አይደለም። መጽሐፉ በክርስቶስ ነው እያለ ያለው። በክርስቶስ ስራ በፊቱ ነውር አልባና ቅዱስ ነን እኛ። ቅድም ስለ ጽድቅና ስለ ቅድስና፣ በነገራችን ላይ ስለ ቅድስናና ስለ ጽድቅ ስናወራ ያጸደቀን ጸጋው ነው። በቅድስና እንድንኖር የሚያደርገንም ጸጋው ራሱ ነው። በቲቶ መልእክቱ ላይ ጳውሎስ ምንድነው የሚለው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄ የሚያድነው ጻድቅ የሚያደርገው ጸጋ ደግሞ ዓለማዊ ምኞትንና ኃጢአትን እንደሚያስክድ ይናገራል። እንድንጸድቅ ራሱ በእግዚአብሔር ፊት በቅድስና እንድንኖር የሚያደርገን ዓለማዊ ምኞትና ኃጢአትን የሚያስክደን ራሱ ይሄ ዳንበት ጸጋ ነው። የሰው ልጅ አቅም አይደለም፣ አቅማችን አይደለም። እኛ የእግዚአብሔር ልጆች በእግዚአብሔር ቤት ውስጥ እንታዛለን። ስንታዘዝ የሚሰራን አሮጌ ልምምዳችንን የቀደመውን ፕሮግራም የተደረገውን ነገር እየቆረጠ ከላያችን ላይ የሚጥለው ራሱ ጸጋው ነው። ነውር አልባ የሆን ነው በፊቱ ቅዱስ የሆን ነው በፊቱ በክርስቶስ ኢየሱስ ነው። እንደናንተ እግር አስቆርጠው አሞራ ሆነው ባህር ውስጥ ተዘግዝቀው አይደለም። አየህ መጽሐፍ ቅዱሳዊ አይደሉም የእናንተ ቅዱሳን። ምን ለዚህ ነው እናንተ እሺ ጨረስክ? እሺ ከጨረስክ መጽሐፍ ቅዱሳዊ አይደለም ላልከው የክርስቶስን ቃል ማለት የተናገረውን ቃል በቃል በህይወታቸው የኖሩበትን ገድል ነው የሚያሳየው። ለምሳሌ ሲጸልዩ እንደዚህ እናድርግ። አሁን አዳምጠኝ። ለምሳሌ ክርስቶስን አንተ ነው የምታወራው። የእናንተ ቅዱሳን እንደኖሩት አይነት ኑሮ ወይ ደግሞ ባህር ላይ ተዘግዘቁ ቅዱስ የሆነ ሰማይ ጨረቃ ላይ ኖሩ ቅዱስ የሆነ አሞራ በቅሎለት ቅዱስ የሆነ ካለ ከእግዚአብሔር ቃል እስኪ ያሳይ። ምን ከባይብል ነው? ከእግዚአብሔር ቃል ማለት ከመጽሐፍ ቅዱስ ውስጥ? አዎ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። ታዲያ ከእግዚአብሔር ቃል ካልኩ መጽሐፍ ቅዱስ ኢቭን ከሐዋርያት ታሪክ መነሳት ይችላል። የሐዋርያት ታሪክ ምንድነው ማለት ገድላቸው? እሺ ከሐዋርያት ታሪክ በሐዋርያት ታሪክ ውስጥ አሞራ የሆነ አሞራው ምናምን ጥሩ አሞራና ምን ተው ዋናው ቤዚክ ሐሳቡ ላይ ማለት የቅዱሳን እንዴት በኑሯቸው ጌታ እንደመሰሉ ምናምን ነው። የአሞራ ምናምን ያልከው የኔ ጥያቄ ይኸውልህ አሁንም ያልገባክ ቅዱሳን የእግዚአብሔርን መልክ እስኪመስሉ ወይ ደግሞ የክርስቶስን መልክ እስኪመስሉ ድረስ ከክብር ወደ ክብር እየተቀየሩ አይኖሩም እኮ አይደለም ያልኩ። የእርሱ መልክ እስኪታይበን ድረስ እኮ በቅድስና እንኖራለን። ጥያቄ እሱ አይደለም። የእናንተ ቅዱሳን ጀብደኞች ናቸው፣ በአቅማቸው ነው ቅዱስ የሆኑት ነው እያልኩ ያሉት። ልዩነቱ ከገባክ እንጂ እኛ ክርስቲያኖች እኮ በኃጢአት በዝሙት እኮ አንኖርም እኮ። የክርስቶስ መልክ በእኛ እስኪታይ ድረስ የቅድስና ሕይወት
እንኖራለን እንዴ? የእግዚአብሔር ልጆች ነን እኮ እኛ። የኃጢአት ዓለማዊ ምኞት አናደርግም አልኩህ። የእኔ ጥያቄ ግን ጀብደኛ ቅዱስ አሳየኝ፣ በራሱ ጉልበት በራሱ አቅም ልክ የእናንተ ቅዱሳን የሚባሉት ገድላትና ድርሳናት ላይ የተጻፉ አይነት ቅዱስ ከእግዚአብሔር ቃል ላይ ያሳየኝ ነው የእኔ ጥያቄ። ማን ነው ገድል ላይ በራሱ ኃይል ብቻ ነው እንደዛ ያደረገው ያለ ማለት ካነበብኳቸው? እስኪ በክርስቶስ ኢየሱስ የጸደቀ አንድ ጻድቅ አሳየኝ ከእናንተ ገድላት ላይ በክርስቶስ ኢየሱስ ነው የጸደቀ ተብሎ የተጻፈለት አንድ ገድል ንገረኝ። እሺ እናውጣልሃል። አንድ ገድል ነው ያልኩህ፣ 2-3 አይደለም። አንድ ገድል ስለ ኢየሱስ ክርስቶስ ነው የሚያወራው እኮ። አንድ ንገረኝ አልኩህ። አንድ ገድል ንገረኝ ስለ ኢየሱስ የሚመሰክር በኢየሱስ ክርስቶስ መጽደቃቸውን የሚያሳይ አንድ ገድል ንገረኝ። እሺ ለምሳሌ ገድለ አቡነ ሀብተ ማርያም፣ ገድለ በቃ አቡነ ሀብተ ማርያም ገጽ ስንት ላይ እንክፈትልክ? ኤርሚ ያለ አይደል? ከሌለ ወደ ቤት እመልሳለሁ። እኔ ጋር ስላለ ሀብተ ማርያም ወንድምነት አለ አንተ ጋር ሀብተ ማርያም ያለ ይመስለኛል፣ ግን በጣም ሩቅ ቦታ ነው ወንድምነት። አሁን ማውጣት አልችልም። እኔ ጋር እኩለ ሌሊት አለፈ። እሺ ሌላ ገድል ካልሆነ እኔ ወደ ቤት እመልሳለሁ። መንገድ ላይ ቆሜ ነው ማውራት። እሺ ሌላ የምታውቀው ካለ እሺ። ያ ሁሉም እንዳልኩ ሁሉም ቅዱሳን በክርስቶስ ምንድን ነው ክርስቶስን ለመምሰል እንደሚጋደሉ ገድላቸው ላይ አለ ማለት ሁሉም ያልኩ ለዛ ነው። ሁሉም ስለሆኑ ነው። የአሁኑን ክፍተልን። እሺ እንደዛ ከሆነ ገጹን ይነግረናል። አሁን የአባሱን ሳሙኤል ዘዋልድባን ክፍተልን ይርሚ እና ገጹን ይንገረን። በኢየሱስ መጽደቃቸውን የሚያሳይ ታሪክ ያሳያል። ኧረ አንድ ማያሳየን አንድ በጭራሽ። ይሄ ሁሉ እየሰማ እንነግርሃለን። በኦርቶዶክስ በተዋሕዶ ቤተክርስቲያን ውስጥ ጻድቃን ተብለው የተባሉቱ በኢየሱስ ክርስቶስ በማመን የጸደቀው ኢየሱስ ክርስቶስ አጸደቀኝ ብሎ የተጻፈለት የሚሆን የተናገረ አንድ የለም። አንድ በቤተክርስቲያኒቱ መስፈርት ነው ከሞቱ ከ50 ዓመት በኋላ ጻድቅ ናቸው ቅዱስ ናቸው ተብሎ የተባለ። ይሄን ለማየት ከተፈለገ አቡነ ጴጥሮስን የብፁዕ አቡነ ጴጥሮስን ሐውልት አዲስ አበባ ውስጥ የተተከለውን በአድዋ በጣሊያን የተገደሉትን አባት እሳቸው 50 ዓመት ሲሞላቸው ታቦተ ሕግ ተቀረጸላቸው። በተወለዱበት በሰላሌ ፊቼ ሀገር ሰሜን ሸዋ ቤተክርስቲያን በስማቸው ታነጸ። ህንፃ ማነውና ደግሞ ታቦተ ሕግ ተብሎ ተቀረጸ። 50 ዓመት ሲሞላቸው ቅድስና ተሰጣቸው ማለት ነው። በቤተክርስቲያኒቱ መስፈርት እንጂ ቅዱስ የሚሆኑት ቤተክርስቲያኒቱ ማነው በክርስቶስ አምነው ቅዱስ አልሆኑ። ቤተክርስቲያኒቱ ናት 10 መስፈርት 10 ደረጃ የሚባል አለ እና ደግሞ እድሜም አለ። ከ50 ዓመት በኋላ ነው ጻድቅ ተብሎ የሚባሉት። አንድ አታሳየንም ወንድሜ። ሀብተ ማርያም ኖ እሺ ለምሳሌ ማለት በሁሉም ቅዱሳን ገድል ለምሳሌ ገድለ ተክለ ሃይማኖት መጨረሻ ላይ ስታየው ቃል ኪዳን ሲቀበሉ ምናምን በማን እንደጸደቁ ነው እየተናገረ ያለው። ክርስቶስ ኢየሱስ መጥቶ ነው አይደል ቃል ኪዳን እየሰጣቸው ያለው። ሰው ጀነራሊ በማን ነው የሚጸድቁት ማለት ነው እንጂ ራሳቸውን ጻድቅ ብሎ ሹሞ አይደለም። አይልማ በጀብዳቸው አይልም። በጀብዳቸው በገድላቸው ጀብድ ሳይሆን ገድል ነው። የተጋደሉትም ክርስቶስን ለመምሰል እሱም በራሳቸው አቅም ሳይሆን እሱን እኮ ነው የምንቀበለው። እሱን ነው እየተቃወመ ያለው። አየህ አንተ ገድል አልከው፣ እኔ ጀብድ አልኩት። በእሱ ነው ጸደቀ የሚለው መጽሐፉ። ማንም ግን በጀብዱ የሚሆን በገድሉ መጽደቅ አይችልም። አየህ እሱን ነው እየተቃወምን ያለ ነው። መጽሐፍ ቅዱሳችን ላይ በገድሉም ይሁን በጀብዱ ጸደቀ ተብሎ ለማንም አልጻፈም። የሚያጸድቀው ክርስቶስ ነው እያልኩ ነው። አየህ እሱን ነው እየተቃወምን ያለ ነው። አንተ እኔ በጀብድ ያለምንም ስራ ነው የምትጸድቀው። ጽድቅ በክርስቶስ ብቻ ነው። ስራ አያጸድቅም። ሲጀምር ይኸውልህ ስራ አያጸድቅም። አዎ ስራ አያጸድቅም ወዳጄ። የሚያጸድቅ ስራ የለም። ትቃረናለህ። ለምሳሌ ከያዕቆብ መልእክት ጋር ለምን ትቃረናለህ? አንድ ቆይ። አያጸድቅም። መጽሐፍ ቅዱሳችን ላይ ያጸድቃል ተብሎ የተጻፈ ስራ ማንም የትኛውም ስፍራ ላይ የለም። ከያዕቆብ መልእክት ጋር እየተጋጨ ነው። እሺ አንድ የያዕቆብ መልእክት ስራ ያጸድቃል ተብሎ አልተጻፈም። እኔ አሁን ወደ መጽሐፍ ቅዱሱ ሀሳብ ብንሄድ እንዲህ እጅን አሰጥቼ ነው ማስወጣ። ግን ኤርሜ ሌሊት ነው እያለ ስለሆነ ስለሰገነ ሌሊት አርፏል። እሺ ኤርሜ የምትለው በሌላ ቀን ከመጣ መቀጠል እንችላለን። እኔ ያለሁበት ሀገር እኩለ ሌሊት አልፏል። ይህን አለም ቆያለሁ ብዬ አላሰብኩም ነበረ። አንደኛ በገድላቱ ላይ የተጻፈው ነውር
በእውነት ለመናገር ተነግሮ አያልቅም። እግዚአብሔር ጊዜ ከሰጠን እያንዳንዱን እስከዛሬ ድረስ ያላየኑን በደንብ የምናይበትን እግዚአብሔር ጊዜ ይሰጠናል፣ ስፍራ ይሰጠናል። በጣም በእውነት ነው ብዬ የምላችሁ፣ በጣም በእውነት ግን ቅድም መግቢያ ላይ እንዳሳየሁት ቪዲዮ እነ ዘማርያም ከኢዮብ መኮንን ጋር አጅሬው እያለ የሚለውን ቪዲዮ አየው። ወንድምነት አየው እሱኛውን ቪዲዮ ሳሳ አልከኝ። እድሜ ኢዮብ መኮንን የሚባለውን ታውቀዋለህ እንዴ? ያው ልልክልህ ነበር፣ አይቼዋለሁ። በጣም በቃ ውስጣቸው ይሄ መቀጣጠሉ ደስ አይልም። የመጨረሻ አጅሬው እያለ እኮ አለው ዘማርያም እንዴ? ያው በቁጣ ለዛው እና በቁጣ ይሄኛው የለየለት ተረታም ትውልድ ነው። ዘማርያም ማለት ተረታም ትውልድ ማለት ነው። ኢዮብ እንደዚህ በእግዚአብሔር ላይ ያላገጡ መቀጠል የለባቸውም ብሎ የሚል አቋም ነው ያለው። እንግዲህ እኛ ድሮ ስንናገር አልሰማ ብለዋል። ተሐድሶ ቤተክርስቲያኒቱ ያስፈልጋታል ተብሎ ሲባል አሁን ተከበናል፣ ተጨንቀናል አይነት ጩኸት ላይ ነው ያሉት። ኤኒዌይ የመጽሐፍቶቹ ነውር ተገልጦ የማያልቅ ነው። እነዚህ መጽሐፍቶች ቤተክርስቲያኒቱ ስህተት እንዳላቸው አሳይተናታል። ለቤተክርስቲያኒቱ ራሷ ወጥታ ተናግራቸው ቤተክርስቲያኒቱ በሊቃውንት ጉባኤ ጥራት እንደሚጎላቸው አሳይተናቸዋል። ይህንን አፋችንን ሞልተን መናገር እንችላለን። አሳይተናቸዋል። የራሳቸውን መጽሐፍቶች ራሳቸው ሳያዩዋቸው እኛ አሳይተናቸዋል። በዚህ 10 ዓመት ውስጥ የሶሻል ሚዲያ አገልግሎት ላይ ይህንን ነገር አድርገናል። አሁን ቤተክርስቲያኒቱ በወከባ ላይ ናት። ሰርገኛ መጣ በርበሬ ቀንጥሱ ማለት ነው። በተለይ ብፁዕ አቡነ ኤርሚያስ የተናገሩት ንግግር ወንድምነት እየሰማሁት ነበረ። አዶኖ ዳውንሎድ አድርጌው ከሆነ ምን ብለዋሉ? እሳቸው ምን ብለዋሉ? ብፁዕ አቡነ ኤርሚያስ አቡነ ኤርሚያስ ኦኬ ኦኬ የአቡነ ኤርሚያስ ቪዲዮ እኛው ልላክልህ። አንድ እንትን ያሉበት ነው። የአባቴ የእናቴ አባቴ ሃይማኖት እያሉ መቀጠል የለም ያሉት። እና ኧረ ጠንከራ አድርገው የተናገሩት በቃ ነገር እግዚአብሔርን የማያውቅ ትውልድ ሁሉ ነው ያሉት። እሺ አሁን አላገኘው ግን የእሳቸው ቪዲዮ አለና ምን አሉ? ውዳሴ ማርያም እና ቅዳሴ ዜማ እየተማሩ ምንድነው እንደዛ ከመንግስተ ሰማያት ጋር በተገናኘ ማለት ነው። ህዝባችን እግዚአብሔርን አያውቅም ነው እንጂ ያሉት አላሳወቅነውም። መዝሙር መዘመርና ቅዳሴ መቀደስ ዜማን ማዜም ነገር እግዚአብሔርን ማወቅ አይደለም እና ብለው የተናገሩት በጣም ጠንካራ መልእክት ማለት ነውና ምን ለማለት ነው? እርስ በርስ አሁን ቤተክርስቲያኒቱ አደጋ ላይ እንዳለች እና ሀብለን ህዝባችንን አሉ። እንደውም እሳቸው የተናገሩት ይህ ንግግር ውስጥ ልጆቻችሁን አሉ ምናኑ ሲናገሩ ልጆቻችሁን በዚህ በአስኳላው ትምህርት ቤት ለማስተማር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍል እየተማሩ እንዲሉ ልጆቻችሁን በ4 እና በ5 ዓመት ትምህርት ቤት ታስመዘግባላችሁ፣ ገንዘብም ትከፍላላችሁ እና እግዚአብሔርን ግን እንዲያውቁ ልጆቻችሁን በሰንበት ትምህርት ቤት አታስገቡም። እና አሁን ህዝባችንን ወደ ሰንበት ትምህርት ቤት ልጆቻችን ወደ ሰንበት ትምህርት ቤት እያስገባን ማስተማር ነው ያለብን። ነገር እግዚአብሔርን ማወቅ ነው ያለብን። ካልሆነ አሉ
በጴንጤ በእስላም በካቶሊክ በጆባ እየተወሰዱብን ነው ያሉት። ልክ ይልሃለሁ ዋትስአፕ ላይ። ቴንኪው ወንድምነት። አዎ ቴንኪው። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞቹ። ልክ ነዎት። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የእኛ የሚሉት እውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሎክ ሰርገኛ መጣ በርበሬ ቀንጥሱ እንደሚባለው ማለት ነው። እንደ ባላገሩ አይነት ንግግር ከ1700 ዓመት ዕድሜ ማስቆጠር በኋላ ልጆቿን ወደ ሰንበት ትምህርት ቤት አስገብታ ገና ልታስተምር ጉድ ጉድ የምትል እስካሁንስ በደመ ነፍስ የሚሄድ ትውልድን ይዛ ማለት ነው። በደመ ነፍስ ማለት የእናቴና የአባቴ ሃይማኖት ነው። ምንድነው አንተ እምነት? የእናቴና የአባቴን ጥብቅ ቅርር አድርጌ ይይዛለሁ ብሎ ስሩ ግንባሩ ላይ እስኪተረተር ድረስ የሚያወራ ስለ አባቱና ስለ እናቱ እምነት ግን ቢጠየቅ አንድ የማይመልስ ትውልድ ማለት ነው። አሁን ገብቷቸዋል በደንብ በደንብ ነው የገባቸው። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው ቆይ ብፁዕነቶ መረዳት ይፈልጋሉ። ብፁዕነቶ ቆይ ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞቹ። በደንብ ንፋሱ የገባቸው በደንብ። ምክንያቱስ እኔ አንዳንድ ራእዮችን እዚህ አልናገርም። እዚህ ያላችሁ 600 ሰው ከፊት ለፊት የምትሰሙ ከበስተኋላ ስንት ሺህ ሰው የአባቶቼ የነ ኤልያስ አምላክ ቅዱስ እግዚአብሔር ምስክር አሳይቶኛል፣ ተናግሮኛል። ሁሉ እዚህ አይወራም። ገብቷቸዋል። ጠረኑ በደንብ የገባቸው በሚመጡት ዘመናት ላይ ባዶ ወና ቤት ታቅፈው መቅረታቸው የማይቀር ነው። ስለ ኢትዮጵያ ኦርቶዶክስ ነው የማወራው። ትዕቢታቸውን የሰራዊት ጌታ ቅዱስ እግዚአብሔር ነው የሚያስተነፍሰው። ከዛሬ 3 ዓመትም በፊት በአምላኬ መንፈስ ሆኜ የተናገርኩት ቃል አለ። ልደተ ቃል ቤት ላይ ያለ ቪዲዮ ሄዱና ስሙት። የሰራዊት ጌታ እግዚአብሔር ነችን ቤተክርስቲያን የሚበቀላት ብያለሁ። ሲበቀላት ምንድነው የሚያደርገው? ህዝቡን ነው ከእጇ ላይ የሚነጥቀው። በህዝብ አይደል የምትኮራው? አዎ ትልቁ ህዝብ የኔ ህዝብ የኛ ህዝብ አይደል ብለው የሚሉት? አዎ እኛስ መቼም የኦርቶዶክስ ቤተክርስቲያን በምድሪቱ ላይ ትንሽ ነች ብለን አላልን። ትልቅ ነኝ ብሎ ያላትን ግን ትንሽ ያረጋታል። ለምን? ህዝቡን ከእጇ ይነጥቀዋል እግዚአብሔር ለማዳን። ምን በማድረግ? የወንጌሉን እውነት በመስበክ ነው። በእኔና በአንተ በጎጃም በትግራይ ጀምረዋቸዋል አልኩ። ጀምረዋቸዋል። እግዚአብሔር ደግሞ የሚያስነሳው ነፋስ አለ፣ በተለይ ትግራይ ላይ ማለት ነው። አትጠራጠር፣ የሚያስነሳው ነፋስ አለ። የወንጌል ነፋስ ማለት ነው። ሁሉ እዚያ አይወራም እና በቃ ገብቷቸዋል። አሁን እንደ ድሮ የእናቴ አባቴ ምናምን ነገር ብለህ እንደ አፋር ግመል ተያይዘህ ገደል የምትገባበት አንዳች ነገር የለም። ይጠይቃል። እየጠየቀ ነው ትውልዱ ማለት ነው። ይጠይቃል። የትግራዊ ወጣት ይጠይቃል፣ የአማራው ወጣት ይጠይቃል፣ የኦሮሞ ወጣት ይጠይቃል ስለ ሃይማኖት። እንግዲህ እንደ ጥብቅ አድርጌ ምናምን ነገር በቃ እዚሁ መቀሌ ላይ ነው የተወለድከው፣ አያትም እዚህ ነው የነበሩት፣ ጎጃም ላይ ነው፣ ጎንደር ላይ ነው፣ እዚሁ ከአዲስ አበባ እርግጥ ብለህ እንትን ብለህ ምና በለው ይጠይቃል ትውልዱ ማለት ነው። ማርያም ታማልዳለች ብለህ ስትለው አሳየኝ ይላል። አይ የለም በቃ እኔ አባቴ ታማልዳለች ነው ብሎ ያለው፣ አያቴም ለአባቴ እንደዛ ነው የነገረው፣ እኔም ደግሞ እነግርሃለሁ ከዚች ሃይማኖት ብትወጣ ይኸው ማዕተቤን እበጥሳለሁ ብሎ ምን ክር በመበጠስ አታስፈራራውም።
ምን አሉ? ከዚህ ምን አሉ? እሱነቱ ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። በጣም እውነቶትን ነው። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ልክ ነው። መረዳት ይፈልጋሉ። ልክ ነው። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የእኛ የሚሉት እውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ከ1700 ዓመት በኋላ ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንደው ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላቸው፣ ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። እስካሁን አልተፈጠሩም። ስለዚህ የሀገረ ስብከትን የወረዳ ልብ በሉ፣ የእስካሁኑ ያለው ዝም ብሎ ነው እያሉ ወሸከሬ ነገር ነው። እማያምን ነው፣ እማያቅ ምዕመን፣ ጠላ የሚጠጣ ምዕመን፣ ታቦት ምንጣፍ አንጥፍ ሲሉት የሚያነጥፍ፣ እልል በል ሲሉት እልል የሚል፣ ተጎንበስ ሲሉት የሚጎነበስ፣ ሰንበት ትምህርት ቤት ገብቶ ያልተማረ፣ ሃይማኖቱን የማያቅ የማያምን እያሉ ነው። ይበሉት። በእናንተ አፍ እንደ ሲነገር ጥሩ ነው። እኛ ብንል እችን ቤተክርስቲያን ምናምን ነገር ብላችሁ ትላላችሁ። እሺ ይሉ ሰደው እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላቸው፣ ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትን የወረዳ ቤተ ክህነትን የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለ። አልተማሩም። አሁን እያንዳንዱ ምዕመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ተቆጣጥሮ ያስገባል። ክፈል የተባለውንም ለዩኒፎርም ይህን ያህል ክፈል፣ ለደብተር እስክርቢቶ ይህን ያህል ክፈል፣ ለትራንስፖርት ይህን ያህል ክፈል፣ እሺ ነው የሚለው። ይገባልም። ይሄ ግን እግዚአብሔርን ወደ ማወቅ ልጆች ገብተዋል ወይ፣ እግዚአብሔርን ያውቃሉ ወይ ወደሚለው አላዘነበልም። እንዲህ ካላደረግን፣ በዚህ አግባብ ልጆቻችንን ካላፈራን እንዴት ነችን ቤተክርስቲያን ነው ያሉት? ይህንኑ ነው ያሉት። ማናቸው? ብፁዕ አቡነ ቀውስጦስ የሰሜን ሸዋ የሰላሌ አውራጃ አህጉረ ስብከት እሳቸው እኔ ቀፎኛል፣ ልጆቼ እኔ ቀፎኛል እንደው እያሉ ማለት ነው። ቀፏቸው። ልክ ነው አካሄዱ። ቤተክርስቲያኒቱ በመፍረስ ላይ መሆኗን እያወቁ ነው። ለምን ቤተክርስቲያን የሚፈርሰው ምኑ ነው? ህንፃውማ አለ እኮ። የ4 ኪሎ ስላሴ ማን ያፈርሰዋል? አፈርሳለሁ ብለህ ብትል የኢትዮጵያ የጸጥታ አካላት ያፈርሰዋል። እኔም ቦን አልፈቅድለት። ይቀመጥ ህንፃው። ለማን ይሆናል? ኤርሚያስ ይሏል እንዴ? ይሄው ህዝብ ጌታን ያመልክበታል። ይሄው ህዝብ በወንጌል እውነት ተለውጦ ጌታን ያመልክበታል። ቤቱ ለማን ይሆናል ታዲያ? አፍጋኒስታኖች መጥተው ይርሱታል እንዴ? የፒያሳ የአራዳ ጊዮርጊሱም ይሁን የጩሉሌው ጊዮርጊስ ብቻ ይቀመጥ ቤቱ። እዛው ተለውጠው እዛው ያመልኩበታል። እኛ ወንጌሉ ብቻ ይሰበክ ነው። ለህዝቡ የሚያስፈልገው አድራሻ ለውጥ አይደለም። እና ቤተክርስቲያኒቱ በመፍረስ ላይ ናት ማለት ህንፃው እየፈረሰ ነው እያለ አይደለም። ግዑዙ ህንፃ የቦሌ መድኃኔዓለም አይተዋል ሲናድ? የለም በፍጹም። ውብ የሆነ አሰራር ነው የተሰራው። ታዲያ እነሱ ገትረው ወጥረው እንደው እየሰሩ ያሉት ዣንጥላ ዘርግተው ስለ አርሴማ፣ ስለ ቅድስት፣ ስለ ሰማዕቷ አትለፉን ብለናል። አትለፉን፣ እርጥባን ጣሉበት።
አትለፉን እንደው በመቤቴ ወላዲቴ አትለፉን እያሉ እንደሚሰሩት ህንፃ ነው የሚሰሩት ወገኖች። እነሱ ህንፃ እየሰሩ ህዝቡ ግን ከስር ከስር የት ነው ያሉት? ብፁዕ አቡነ ጴጥሮስ ብፁዕ አቡነ ማናቸው ማርቆስ እንደተናገሩት ቅዳሴ በመቀደስና መቋሚያ በመወዝወዝ ማህሌት በመቆም ይህች ቤተክርስቲያን እድሜዋ የሚቀጥል ይመስላችኋል? የብፁዕነታቸው ንግግር ነው። ትውልዱ አልተረዳም። አባቶች የተባሉቱ በደንብ ነው ጠረኑ የገባቸው። በደንብ አልሆነም ምሎት የተባሉ ማለት ነው። አይ እንደው አባቴ ብፁዕነቶ ምሎት እኔ ነገሩ አላማረኝ። ወዴት እየሄድን እንደሆነ ግን አውቀውታል። አውቀነዋል። ህዝቡም እንደሆነ ያው ብዙ አይሳም እኮ አንዳንዱ ምን ይበለው ይሄንን ህዝብ ስለማውቃቸው ነው። ብራዘር ይበለው። ታዲያ ምን ልናደርገው እንችላለን? አይ ሰው ልኮ ይግቡት እንግዲህ ይበሉ። ታዲያ አልሰማ ብለው ካሉ ምን እንበል? እንዴት እንዲህ ይላሉ ግን አባታችን? እና ምን አደርግልህ ኖረዋል? ኢትዮጵያ ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ተኝተን ምን ብለን አሉ? ተኝተን ዛሬ ኢትዮጵያ ሁሉ ሊቃውንት እያለ እነኝማ ጠላ ነው የሚጠጡት። ጠላ ነው ሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለን ስንልፈው ነበር። እኔም አንዱ ጠጭ ነበርኩ። ጌታ ነው ከዛ ያወጣኝ። ይጠጣል አልኩሽ እህትዬ። እንዴ ተኝተናል አሉ። እውነት ወጥን ነው። አንዳንዴ ያሉበትን ማወቅ ጥሩ ነው። የምትቆሙት ለማህሌት ነው። መቼ ለወንጌሉ ቆማችሁ ትተኛላችሁ? ስትነሱ ለማህሌት ነው። እሺ ጨለማ ውስጥ ጨለማ ድቅድቅ ጨለማ ምዕመኑ ደግሞ እዚህ ቲክቶክ ላይ መጥቶ እኛን እንደዚህ ሊያበሽቁን ሊያደርቁን በየኮሜንቱ እየመጡ ወደ ብርሃኑ ተመላለሱ፣ ያው ዳቦ እንድትቀምሱ ጠላ እንድትልሱ ነው። ሌላ ነገር የለም። ብንሄድ የለም ከዚህ ያለፈ ነገር። አተላ እንድትልሱ ነው። ገድሉን ስናነባው አተላ ልሶ ትጸድቃለህ። የመድኃኒዓለምን ዝክር የተዘከረበትን ካገኘ ጽዋውን ጠጣ፣ ካጣህ ግን እንስራውን በምላስህ ላሰው ይላል። እንስራው ላይ ያለውን አተላውን በምላሱ ይላስ፣ ስጋ ወደሜ እንደተቀበለ ይሆንልኛል ይደረግልኛል ብሎ ይላል። እንዲህ ብለህ ስትለው እዛ ቤት አሜን ቃሎት ያሰማልን በዕድሜ በጤና የጠብቅልን አባታችን ነው ብሎ የሚሉ በዚህ ንግግር ላይ የማረ ነው ይሳለ ነው ይቀበል ነው ብለው ይጨርሱታል ማለት ነው። ከዛስ ወደ ቤትህ ኢትዮጵያ ሁሉ ሊቃውንት እያለ ጨለማ ድቅድቅ ጨለማ እንዴና ንቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል ጨለማ። ወይ ሊቃውንቱ የተጠሩት ከእንቅልፍ ሊቀሰቀሱ ነው ማለት ነው። ንቁ እንጂ እኮ ነው የተባሉት። ታውቃለህ? ተኝተናል እኮ ንቁ እንጂ። ጉባኤ ኒቅያ ተብሎ ስብሰባ የተጠራው አንቀላፍታችኋል፣ እንቅልፋሞች ሆናችኋል፣ ማንኮራፋት ትወዳላችሁ ብሎ እንዳለው ማለት ነው። እንትን ማለት ኢሳያስ ላይ መሰለኝ፣ ያው ኢሳያስ 55 ላይ ሲናገር መብል ወዳጆች የማይጠግቡ ውሾች ናቸው ይላል። አድነኝ። ነብዩ እኮ ነው እታለም እንደዚህ ብሎ የሚለው ነብዩ። ጉበኞቹ እውሮችና ማየት ነው መጮህ የማይችሉ ውሾች ናቸው ይላል። መብል ወዳጆች ናቸው።
ይጮሁ ዘንድ አይችሉም ይላል እና ተኝተዋል። የተኛ ሰው ልጆቹ ከስር እየተወሰዱበት ገድላት ድርሳናት ላይ ያንኮራፋ የማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ተሸዋለ ታለም እየተባለ መጥቶ ላፍ አድርጎ 10ሩን አይደለም 10 ሚሊዮኑን ባለፈው ራሳቸው ተናግረዋል። ብፁዕነታቸው ብፁዕ አቡነ ማትያስ ማለት ፓትርያርኩ 10 ሚሊዮን ምን መናጣን የኦርቶዶክስ ሊቃውንት ምን አለ ተኝተዋል። ተኝተ እንዳሉ ማለት ናቸው። ማን ያስተኛቸው? ይሄ መብል ነው ያስተኛቸው። እንክርዳዱን ልፈው ለጥ ብለውልሃል። መጽሐፍ ቅዱስን ስታነብ ግን አንተ የምትተኛ ንቃ፣ ከሙታንም ተነሳ ክርስቶስም ያበራልሃል ተብሎ የተጻፈውን የሕያው እግዚአብሔርን ቃል ሲያነብ ጴንጤው አስቀድሞ ነቃል። አየህ፣ የእናንተ የጴንጤዎች ችግሩ ማቴዎስ፣ ማርቆስ፣ ሉቃስ እያልሽ ነጋ ጠባ ትጠርጊያለሽ፣ ትበያለሽ። ጆሮአችሁ ላይ ሰክታችሁ የምትሰሙት ኦዲዮ ነው የምትሰሙት ስብከት ነው። እናንተ ነቃችሁ፣ እኛ ነቃን። አየህ፣ ያንቃህ መድኃኔዓለም። ይሄን ስታነብ ለጥ ነው የምትለው መንፈሳዊ እንቅልፍ አዚም ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ለመቼ ታደርጉታላችሁ? ወይም ማይሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንዲሁ ስታስበው ማይሌት ቁማን ቀድሰን ወጥተን ኦርቶዶክስነት እድሜ ይኖረዋል ትላላችሁ? እንዴቱ አይኖረውም። ብፁዕነቶ በእውነት ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ማርቆስ ናቸው። በደንብ ነው የገባችሁ እናንተ። በደንብ ታይቷቸዋል። እመነኛ ልቁ መቋሚያ ወዝውዘን ቅዳሴ ቀድሰን መሐሌት ቆመን የኦርቶዶክስ ቤተክርስቲያን ማይሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? ስታስበው ማይሌት ቁማን ቀድሰን ወጥተን ኦርቶዶክስነት እድሜ ይኖረዋል ትላላችሁ? እንዴቱ ነው? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ተኝተን ንቁ፣ ጸልዩ። ንቃ የሚባል ሰውን አይነት ሰው ነው የተኛ። እሳቸው መተኛታቸውን አምነዋል። ጳጳሳቱ ከተኙ ታዲያ ምእመኑ የነቃ ነው ብለህ ትላለህ? እንዲህ ወንድም ማለት የለም። ምእመኑ ጳጳሳቱ ተኝተናል እያሉ ነው። ጳጳሳቱ ለሽ ብለዋል። ወጣቱን ጫት ተራ ነው የምታገኘው። ቲክቶክም ላይ የሚገባው ማታ እንቅልፍ እምቢ ብሎ ሲለው ነው። ገስት ላይ ገባና እምልህ ኤርሚያስ አንተ እኮ አበዛው፣ ለምን እንደዚህ ግን ትናገራለህ? ብሩክ ቤተክርስቲያናችንን ሳታቋት ነው የወጣችሁት ይለናል። ለጥ ብለዋል። በደንብ ገብቷቸዋል። እችን ጥያቄያቸው ገብቷቸዋል። እችን ጥያቄ ለመቼ ታደርጉታላችሁ? ለመቼ ታደርጉታላችሁ? ወይም ማይሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንዲሁ ስታስበው ማይሌት ቁማን ቀድሰን ወጥተን ኦርቶዶክስነት እድሜ ይኖረዋል ትላላችሁ? እንዴቱ ነው? ጥያቄውን ጠየቁ፣ መልሱ መለሱት ራሳቸው። ማለት ማህሌት በመቆምና ቅዳሴ በመቀደስ ታቦት አወጣን አገባን ብሎ በማለት የኦርቶዶክስ ሕልውና የሚቀጥል ይመስላችኋል? ለምን የፈሩት? የጴንጤው አካሄድ አደገኛ አካሄድ ነው ማለት። የእስላሙን ቪዲዮ በሌላ ቀን አምጥቼ አሳያችኋለሁ። አንድ እስላም የተናገረውን አይታችኋል። በኦርቶዶክስ ቤተክርስቲያን ጥናት ተደርጓል። የጴንጤው አደገኛ የሆነ ስትራቴጂ በአዲስ አበባ ከተማ ውስጥ እንኳን ወደ 26,000 እስላሙን ይህንን አጥንቶ የደረሰበት 26,000 የጴንጤ ሚሽነሪ ማለት
ሚሽነሪ ማለት ምን ማለት ነው? አላ ሙስሊሙ የት መተው ነው? መካከላችን ገብተው ነው ያጠኑት። ታውቃለህ? መካከላችን ኢየሱስ ጌታ ነው ብለው መካከላችን መተው ነው ያጠኑት። ሲጀምር በድብቅ የሚደረግ ነገር የለም። የጴንጤው አደገኛ የሆነ 4 ስትራቴጂ ብሎ ያለው አንደኛ፣ የጴንጤው አደገኛ የሆነ የጴንጤው አሰላለፍ ላሳያችሁ። ራሱ ሙስሊሙ የተናገረው አደገኛ በምንም ልታስቆሙ የማችለው አደገኛ የጴንጤው ስትራቴጂ ታያችሁ። እስላም እኮ ነው ያለው። ከዛስ ጸልዮ ወንጌል ወጥቶ የሚመሰክር ሰው ታዲያ ብራዘር እንዴ ነዶ በነዶ አይሆንም እንዴ? በጣም እንጂ በጣም እንጂ። ለዚህ ነው የጴንጤው እስካሁን ድረስ እየበዛ መሄደው። ለምን እንደው እውነት ልንገራችሁ፣ እኔ አንዱ ስለሆንኩ ማለት የፈለገ ቢደክም ጴንጤ ድክም ብሎ ድራፍት ቤት እንኳን ብታገኘው ብርጭቆ እንኳን ድንገት ካላው ላይ ቢወርቅበት በኢየሱስ ስም ነው የሚል ደስ አይል። አፉ ከሱሙ ላይ እንኳን አይቆረጥም አይጠፋም ማለት ነው። ደግሞ እኮ እየጠጣ እያገኘው ማለት ነው። እውነትሽን ነው በጌታ ይልልሃል። መንፈሳችን ላይ ነው የተነቀስነው እኮ ነው ብዬ የምልህ ስሙን አዳኝ ስሙን። ለዚህ ነው ጌታም አይተውም ይመጣል፣ እሱም አድነኝ ይላል። እዛ ሆኖ ደክሞት ነው ሄደው። አንደኛ ጸሎት አለ፣ ሁለተኛ ወንጌል መመስከር ነው። ሁለተኛው ስትራቴጂ አለው። ሁለተኛው ሰዎችን ሁሉ መቅረብ ነው ያለው። ሰዎችን መቅረብ በተናጥልም በህብረትም ነው ያለው። ከዛ ወንጌል መስበክ፣ ከዛ ወንጌልን የተሰበከለትን ሰው ወደ ቤተ ክርስቲያን ይወስዱታል አለ እና እስላሙ ሲናገር ቪዲዮ አለ አሰማቸዋለሁ አውጥቼው። እኔ ህዝባችን ጀማው ይደነግጣል ብዬ እንጂ ብነግራችሁ የብዙ ሰው ልብ ይረዳል አለ። ብዙ እስላም ይደነግጣል አለ። ይሄን ብነግራችሁ ግን አደገኛ የሆነው የነሱ አካሄድ ነው አለ። አንደኛ ይጸልያሉ አለ። ለጸሎት 26000 ሚሽነሪ አዲስ አበባ ከተማ ውስጥ ብቻ። በኢትዮጵያ ምናምን ነገር ወደ 1.2 ሚሊዮን ነው ምናምን ነገር አዘጋጅተዋል አለ። ራሱ እዛ ቁጭ ብሎ ነው የሰማው። ችግር የለም ስሙ ኑ፣ ችግር የለም ምንም። እኛ በውስጥ ብለን ሚስጥር ብለን መንግስት እንዳይሰማብን እንትና እንዳይሰሙ ብለን የምንሾካሾከው የለም። ናና አጣራ ጴንጤ ጋር ስታጣራ ብትል የምታገኘው ከዛ ሰዎችን መቅረብ ማለት ፍቅር ማለት ነው። ከዛ ወንጌል መመስከር፣ ከዛ ወንጌልን ከመሰከርን በኋላ የዳነውን ህዝብ ወደ ቤተክርስቲያን መውሰድ ማለት ነው። ሰዎችን ወንጌል ከሰበክን በኋላ ወደ ቤተክርስቲያን ኢንቫይት እናደርጋቸዋለን። ና እስኪ እሑድ ሙሉ ወንጌል ሄደን እናምልክ፣ ጌታን መሰከር፣ ክርስቶስ ዛሬ ሄዳለው እንሂድ ብለን እንለዋለን። በቃ ይዘነው እንሄዳለን። ከዛስ ጌታን ይቀበላል። ከዛስ ከቅዱሳን ህብረት ጋር ይቀላቀላል። እንደ ኤርምያስ። ከዛስ አንበሳው የይሁዳው አንበሳ እግዚአብሔር ልጅ ኢየሱስ በፍቅሩ ማርኮ ያስቀረዋል። የጴንጤ አደገኛ አካሄድ ምን ይሻላል? እና
ጀማው ብነግራችሁ ልባችሁ ስለሚርድ ሁሉን ነገር አላወራም አለ የእስላም ሰውዬ። አይ ቲንክ አውሮፓና አሜሪካ ሀገር ያለ መስሎኛል። ባለፈው ቪዲዮን ሳሳየው ሰምታችሁ ከሆነ 26,000 ጎማ የሚያቃጠል ትውልድ አይደለም ያለው። 26,000 ህዝብ ዳውን ዳውን ወያኔ ዳውን ዳውን እንትና አብይ ምናምን ነገር ብሎ የሚል አይደለም ያለው። ኦኬ 26,000 ሚሽነሪ ደስ አይልም? እና ገብቷቸዋል። በደንብ ነው የገባቸው። የሆኑ እንስሶች የሆነ ነገር ሲመጣ ያውቃሉ የሚባል ነገር ሰምቻለሁ። የእውነትም የሆነ ነገር ብቻ የሚያመላክታቸው ነገር አሉ። የሆኑ አዕዋፍት ዝርያዎች ውስጥም አሉ፣ የሆኑ እንስሶች ውስጥም አሉ። እንደምታውቋቸው ነገሮች የሆነ እርዝኩዌክ ሊነሳ ሲል ወይ የሆነ ብቻ ነገር ሊመጣ ሲል እንትን የሚሉ አሉ፣ የሆነ ሳይን የሚያሳዩ አሉ። ታስታውሳላችሁ? እንደዚህ አይነት እንስሶች አሉ ነው። ከአዕዋፍት የሆኑ አዕዋፍቶች አሉ። እና አሁን የኦርቶዶክስ ጳጳሳት እነ ብፁዕ አቡነ ኤርሚያስ እና እነ ብፁዕ አቡነ ማርቆስ ገብቷቸዋል። ከ1700 ዓመት በኋላ ከ1500 ዓመት በኋላ ህዝባችንን ክርስቲያን እናድርገው፣ ክርስቲያን እንዲሆን ሰንበት ትምህርት ቤት ይግባ። ሰንበት ትምህርት ቤት ስም አይገባው። ያልገባውስ ይሄ እስካሁንስ ያለው ኦርቶዶክስ ጠላ እያጠጣች እየጠጡ ነው አብረው እስከዛሬ ድረስ የከረሙት። ወገኔ የወንጌል አማኞች እህቴ ጉልበትን ከመሬት ጋር ማገናኘት ነው የኛ አቅም። ኦኬ፣ ጉልበትን ከመሬት ጋር ማገናኘት ማለት ምን ማለት ነው? መጸለይ ማለት ነው። አሁን ህንፃ ቤተክርስቲያን ስራ ምናምን ነገር የያዙ የኛዎቹ ወንጌላውያን አማኞች እኔ አንዳንዶቹ በጣም ነው የሚያሳዝኑ። በሚሊዮን ብር ህንፃ ሊገነቡ ማለት ነው። በውጭ ሀገር ያሉ አብያተ ክርስቲያናት የብዙዎቹ መፍረሳቸውም አንዱ ትልቁ ይሄው ነው። እነ ቢዮንሴ እኮ የገዙት ቸርች እነ ቢዮንሴ የገዙት ቀድሞ ቸርች የነበረ ነው። ትውልዱ ላይ መስራት ሲገባቸው ትውልዱ ላይ አልሰራ ብለው ትውልዱ ዛሬ የት ነው ያለው? እነ ማይክል ጃክሰንን እነ ቢዮንሴን ተከትሎ ሄደ ማለት ነው። ቸርች ህንፃ ስትሰራ ጉልበትን ከመሬት ጋር ማገናኘት። እህቴ ሰምተሽኛል? የእኛ ጉልበታችን እሱ ነው። አቅማችን ጌታ ነው። መጸለይ ማለት ነው። እግዚአብሔር ትውልድን አድን ብሎ መናጠቅ፣ በጸሎት የጋረዳቸው ግርዶሽ ከዓይናቸው ላይ ይነሳ። ዘመዶቻችን ወገኖቻችን እኛ እያየን ሲኦል ይግቡ እንዴ? ይህን የወንጌልን እውነት ሳይነግሯቸው እነሱ ተኝተን እያሉ ነው። ተኝተናል አሉ። ንቁ ተብለው ተባሉ ሊቃውንቱ። ስለተኙ ተጠርተው ንቁ፣ አታንኮራፉ፣ አትፍሩ፣ ወንጌል ስበኩ። ይፈራል ማለት ነው ቤት ውስጥ ወንጌል መስበክ። አዎ እርስ በርስ ተፈራርቶ ነው ቁጭ ያለው። ለዚህ ነው አንዱ ጳጳስ አንዱ ቄስ ተነስቶ ስለ ኢየሱስ ክርስቶስ ደመቅ አድርጎ መጽሐፍ እንደሚናገረው ከተናገረ ፈትሹት፣ ጀርባውን አጥኑት ትባላለ። አጥናው ምንድነው? ይህ ሰውዬ ምንም አካሄዱ ምንም አልተመቸኝም። ይህ ሰውዬ መናፍቅ ነው እንዴ? አዎ ተሐድሶ ሳይሆን አይቀርም መናፍቅ ነው። እንግዲህ ቀስ ብላችሁ ይዩት ይባላል። ስለዚህ ስለተፈራሩ አይሰብኩም። ኢየሱስ ጌታ ነው መጽሐፉ ስለማይል ነው። ቅዱስ ጳውሎስ አላለ። ኦርቶዶክስ ቤተክርስቲያን ግን ማንም አይልም ካልክ ጀርባውን አጥኑት ትባላለህ፣ ትጠናለህ፣ ትጠኛለሽ። ከዛ ቅጽል ስም ይሰጡና ያባርረዋል ማለት ነው።
ኢየሱስ ያለህ ሰው በምእመኑ መካከል መቀመጥ የለበትም። ምክንያቱ እንደ ተስቦ እንደ ወረርሽኝ ያባዙታል ስሙን ብለው ማለት ነው። ስሙን የሚጠራው ሰው ቶሎ ብሎ ስሙን ማጥፋት ነው። የጌታን ስም የሚጠራውን ሰውዬ ቶሎ ብሎ ስሙን ማጥፋት ነው። የጌታን ስም ደጋግሞ የሚሰብከውን አብያተ ክርስቲያናት ስም ማጥፋት ነው። ያው ጴንጤዎቹ በድመት ስጋ አይደል የሚያቆርቡት? እውነትሽን ነው። አዎ እንዴ ባለፈው እኮ የአቶ ከሌ ድመት ጠፍቶ እዛ ቃለ ሕይወት ቤተክርስቲያን ሲኬድ እንደ ድንገት በጓሮ በኩል ጭንቅላቱ አልተገኘ መሰለሽ ብለው ይላሉ ወንድሞች በስርዓት። እውነትሽን ነው። እንደው አቤት 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 ሎቱ ስብሐት። ያ 8ኛ ሺህ ደረሰ ማለት ነው። አዎ በቃ ምልሽ እንደው ብዙ ነገር እኮ አይወራም እኮ ብለን ነው እነዚህ ጴንጤዎቹ የሚያደርጉት እኮ አሉሽ እኮ ነው። ደግሞ እኮ ሄደው እኮ አይተው አይደለም። ይገርምሻል እንደው እኮ ምን ዘመን መጣብን እያሉ እኮ ነው። ወሬ፣ ጥላቻ፣ ሐሰት። ቁጭ ብለሽ እህቴ ቶና በረካ እያላችሁ ቡናችሁን እየቀቀላችሁ ተነሽና ሂጂና ሙሉ ወንጌል ቤተክርስቲያን ቼክ አድርጊ። እውነቴን ነው የምጀምርሽ። አይመጡሽ አይገላምጡሽ። ሂጂና ድመት ይታረድም አይታረድም እንደሆነ ቼክ አድርጉ። መሰረተ ክርስቶስ ቤተክርስቲያን ወሬ ዝም ብላችሁ ከቡና ጋር እየቀቀላችሁ ከምጠጡ ይገርምሻል። እንደው አቤት 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 ምን የእንትናም ልጆች እኮ ወደዛ ገቡ አሉ። አዎ ገቡ እኮ አንቺ ቁጭ ብለሽ ገቡ። ምን ያህል ገባለ? ገቡ አሉ እኮ። አዎ አይ እንደ እንትናም እኮ እንደው ይግር በመቁረቢያቸው ዘመን እሳቸውማ ከነ ልጆቻቸው ጥርግርግ ብለው አልገቡ መሰለሽ? የት ነው ያሉት? እዛ ገነት ነው ገነት ቸርች ነው ምንድነው ብለው የሚሉት ይሄዱ። አዎ ሄዱ እኮ ሄዱ። እናንተ ቁጭ ብላችሁ ድመት አረዱ አይጥ ገነዙ እያላችሁ ስትሉ ሰው ገነት ገባ። ጎረቤቶቻችሁ በክርስቶስ ኢየሱስ አምነው ገነት ገቡ። እውነትሽን ነው እያልሽ ማለት አንቺ ወሬ ታጣፍጫለሽ። ቁጭ ብለህ ወሬ ትቀዳለህ፣ ትሰፋለህ። ገብቶ አለቀ እኮ። አታፍሩ? ኢትዮጵያዊ በባህሉ ድመት እንኳን ይበላል። እንዲህ ወንድም አለም በየትኛው ብሔር ላልጠፋ ስጋ አሹ ስጋ ቤት ሄደን ቅንጭብጫቢ ስጋ ከጊርጊሮ ምናምን ነገር የሆነ እንትን ጣልልኝ አይባልም። በድመት ስጋ እኮ ነው የሚያቆርቡት። አንተ እውነትህን ነው። አዎ እኔ እኮ ድሮም ጠላቸው ያስታውቀኝ ነበር ይልልሃል። ወሬ ሊያጣፍጥ ማለት ነው። ተረታም ትውልድ አባቴ እኔ በመጀመሪያ የጠየቀኝ ይህንን ነው። ገና ሲያገኝ ስብሐት ለአብ ወወልድ ወመንፈስ ቅዱስ ምን ነው ልጄ አለኝ። ምን ነው አባዬ አልኩት። አባዬ ነበር ምለ ነበር እንዴ ደው ላልጠፋል በድመት ስጋ የሚያቆርቡት ጋር አለኝ። ኧረ እኔ የሥላሴ ባሪያ አልኩት። ድሮም የሥላሴ ባሪያ ነበር የነበረው አሁንም እላለሁ። ኧረ እኔ የሥላሴ ባሪያ እንዴ አባዬ ምን ነክቶ ነው አልኩት። ኢትዮጵያ እኮ በቀንድ ከብት ከአፍሪካ 3ኛ እንደነበረች አውቃለሁ። እኔ ድሮ በደርግ ዘመን ስማር ማለት ነው፣ በንጉሱ በለውጡ ዘመን እንደሚባለው እና እንዴ ላልጠፋ ስጋ እንዴት ነው እኛ በድመት ስጋ የምናደርገው? ይህንን ነገር እንዴት አምነህ ተቀበልክ? እውነትህን ነው ልጅ አለኝ። ኧረ አባዬ አልኩት፣ እንደዚህ የሚባል ነገር የለም አልኩት። እኔ ነኝ አረጋግጬ ፋዘርን የመለስኩት። አውርተውት ማለት ነው። በድመት ስጋ ይላል እንዴ አንተ ስርዓት አይኖርህም እንዴ? እውነትሽን ነው። አዎ አቤት 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 ምን ክፉ ዘመን መጣብን። ያ 8ኛው ሺህ ገባ ማለት ነው። አዎ እንትናም እኮ ደግሞ ልጆቹ እዛ ውጭ ሀገር ሄደው ምናምን ነገር ወደ ይላሉ። ወሬ እሺ ውጭ ሀገር ሄደው እዛ አሜሪካ የሚባል ሀገር ሄደው እና ልጆቻቸው ወደዛኛው ሃይማኖት ሄዱ አሉ። አዎ ሄዱ። አንተ ገና ከአቡነ ወጨጌ ጋር ቆመህ ሄዱ። አክስትም ተነስተው ሄዱ፣ አጎትም ተነስተው ሄዱ።
እናትም ተነስተው ሄዱ። አንተ እንዳፋር ጎረምሳ መፋቂያህን ይዘህ ገና እንትን ወሬ ላይ ነህ፣ ሰፈር ላይ ቁጭ ብለህ ማለት ነው። ይሄንን አበሉ፣ እንትን ድመት አረዱ፣ አይጥ ገነዙ፣ እንቁራሪት ቀቀሉ ስትሉም ማለት ነው። በቃ የሚያጸይፍ ነገር ላይ ኢትዮጵያዊ ስትነግረው ስብሐት ለአብ ወወልድ ወመንፈስ ቅዱስ ይልልሃል። እውነት ያንገፈግፋል። ተደብቀህ ታየኛለህ አይደል? 23,000 ትውልድ ከበስተኋላ ጠግ ይዘህ ተሰማላችሁ። ካህናትም ሁሉ ጭምር ሄዱ። እንዴ እኔ እንኳን የማውቃቸው እኮ አልኩ፣ ድሮ አብረውኝ ይቀድሱ የነበሩት ሁሉ ሄዱ እኮ። ወዴት? ወደ ጌታ መጣ። እኔም ላፍ አልኳ። እንዴ ምን ሞኝ ነው ብራዘር? እንዴ እጃጃላለህ እንዴ? ጌታ ኢየሱስ ስሙ ይባረክ። ሳልቀድስ ቀዳሽ ሆኜ እዛ ሳንቋርር እየቀደስኩ የት ነው የምትገባው? እግዚአብሔር ሀገሩ የት ነው ልልህ ነበር እኮ። እየቀደስኩ ማለት ነው። እቀድሳለሁ፣ ለማላቀው ለጌታ ቀድሳለሁ፣ ሳልቀደስ ቀዳሽ ማለት ነው። ከዛ ደግሞ እጅ ቀድሼ አይቴ ብሔራ የጥበብ ሀገሯ ወዴት ነው ተብሎ እንደሚባል የእግዚአብሔር ሀገሩ የት ነው እያልኩኝ ሳለቅስ እና እኔስ ምን ሞኝ ነው ጌታዬ ኢየሱስ ሲነካኝ ከትናንቱ ዛሬ ሕይወት ያምሮበታል፣ መርዶ ለዲያብሎስ ማለዳ ደርሶታል ብዬ ልል ሄድኩኝ። ጌታዬ ኢየሱስ ና ብሎ ሲጠራኝ የኔ አባት የኔ አባት የኔ አባት የኔ አባት ስም ይቀደስ፣ ለጥሪህ ምላሽ እንዳልሰጥ ልቤ እልከኛ አድርጌ እንዳልኖር የራራህልኝ የረዳኸኝ ጌታ ለሕይወት የሚሆን ንስሐን ሰጥተህ በኢየሱስ ክርስቶስ በማመን የኃጢአት ይቅርታዬን እንዳገኝ ባለማወቅ ዕውርነት ከተመታሁበት ውስጥም ያለማወቄን ወራት አሳልፈህ ሕይወትን በኢየሱስ ክርስቶስ እንዳገኝ እግዚአብሔርም ለሕይወት የሚሆን ንስሐ ለአሕዛብ ሰጣቸው ተብሎ እንደተጻፈ ንስሐን ስለሰጠኝ ጌታ መንፈስ ቅዱስ እጅግ አድርጌ አመሰግናለሁ። ትወደዳለህ ጌታ ኢየሱስ፣ ለዘላለም ስምህ ይባረክ። አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ ያቆራኘን፣ ስለ እኔ ያሰብከው ያኔ ድሮ ዛሬ ተፈጸመ ዘመን ቆጥሮ፣ በፍቅሬ ዘኸኛል በውዴታ። አቤት ጴንጤ አቤት ጴንጤ ጴንጤ ይዘምር ጴንጤ ይዘምር ብራዘርዬ፣ እኔም ላመስግን በእልልታ። አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ ያቆራኘን፣ ስለ እኔ ያሰብከው ያኔ ዶሮ ዛሬ ተፈጸመ ዘመን ቆጥሮ፣ በፍቅሬ ዘኸኛል በውዴታ። አየህ ወገኔ ለካ እንደዛ ይላል። እኔ እዛ ጨለማ ውስጥ ሆኜ ማለት ነው ሃይማኖት አጥብቄ ማለት ወገኔ እዚህ ይዘምርልሃል በደሳሳ ቤት ውስጥ ሆኖ፣ ግን የንጉሱ እልልታ በመካከላቸው ያለ ህዝብ ማለት ነው። እንዴት ደስ ይላል አንተዬ! እኔ እዛ ካቴድራል እየቆጠርኩልህ ማለት ነው። በድንቅ አጠራርህ የጠራኸኝ፣ በዕረፍት ውኃ ዘንድ የመራኸኝ፣ በለመለመ መስክ ያሳደርከኝ፣ ከአለት ንቃቃት የሰወርከኝ፣ ተግተህ የጠበከኝ እንዳልጠፋ፣ መድኃኔ ዓለም ክብር ይስፋ። ለዘላለም ስም ይባረክ የኔ አባት። በግብፃውያን በደል ባመፃቸው ቁጣ ከላይ ወርዶ ሲፈጃቸው፣ ደም ተቀብቶ በመቃኔ ምክንያት ሆኖልኛል ለመዳኔ። ወገኔ አንተ ዝም ብለህ ዘምር። አንተ ህዝብ እግዚአብሔር ለርስቱ የጠራን ሰዎች ስለሆን እኮ ማለት ነው። መዝሙራችን እኮ ሁሉ እኮ ጌታ ኢየሱስ ምስክር አጥንት መቅኔ ውስጥ እኮ ነው የሚገባው። ለዚህ ነው መዝሙራቸው ይላል። እንዲህ ዝም ብሎ ፈሽፋሻ አይደለማ የሚዘመረው።
አይደለም አንተ። ኦ ጌታ ኢየሱስ ለዘላለም ስሙ ይባረክ። አየህ አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ ያቆራኘን። ስለ እኔ ያሰብከው ያኔ ድሮ። መቼ ነው ድሮ? ዓለም ሳይፈጠር በፊቱ። ቅድም ወንድምነት ያነባው ነበር ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ። ዓለም ሳይፈጠር በፊት አይደለም የሚለው፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ይላል። ሃሌሉያ። አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ እያቆራኘን። እንዴት እኮ ሞገሳም እኮ ህዝብ እንደሆነ ጌታ ኢየሱስ ምስክሬ ነው የምልህ። ጴንጤ ስለሆንኩ አሁን ማደላ መስሎ ነው? ሞገስ እኮ በሞገስ የጠገበ ህዝብ እኮ ማለት ነው። ለምን አትይም እህቴ? ኢየሱስ ውዳችን አንቺ ውስጥ፣ እኔ ውስጥ፣ አንተ ውስጥ በመንፈሱ አለ። እናስታውቃለን። በደንብ ነው የምናስታውቀው። አዎ በቃ ያው ዓለምዬ እንደዛ ማለት ነው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እዛ በድንቅ አጠራሩ ጠራን፣ አመጣና የኔ ጌታ ኢየሱስ ክርስቶስ ለዘላለም ቅዱስ ስም ይባረክ። ሁልጊዜ ያስደንቀኛል። ሁልጊዜ በቃ የሁልጊዜ የዘመኔ ታሪክ ሁሉ መገረሚያ እኮ ነው የሆነው። የዘመናችን ታሪክ እስኪያልቅ ድረስ መገረሚያችን እኮ ነው የሆነው። መደነቂያችን ኢየሱስ፣ መገረሚያችን ኢየሱስ። ለዘላለም ስሙ ይባረክ። ለዘላለም ቅዱስ ስሙ ይባረክ። ለዘላለም ድፍን 27 ዓመት ሞላኝ። የድመት ስጋ ነው የሚያቆርቡት ብለው ሲሉ ማለት ነው። ድመት እንኳን በጉባኤያችን ከነ ህይወታም ተገኝታ አታውቅም። እንኳን ስጋዋ አይደለም በህይወት እንኳን በህይወት ያለች እንኳን ድመት ጉባኤያችንን ያይቼ አላውቅም። ሰይጣን አንተ ሲያስወራ እውነት ሸና እያሉ ማለት ነው። ገርማችኋል ምናምን። እኔ ያኔ ገና እዛ የካ ሚካኤል በነበርኩበት እኮ ጊዜ እኮ ነው ገብርኤል ነው ማነው ጊዮርጊስ ነው ገብርኤል በመብረቅ አጨዳቸው ብለው ነገሩን። ወደዚህ ወደ አምቦ አካባቢ ነው ምናምን ነገር ብለው ማለት ነው። እና እንደዚሁ ተሰብስበው ገብርኤል አያድንም እያሉ ምናምን ነገር ብለው አሉ እኮ ነው ወሬ። ህዝቡ ሁሉ ፈርቶ እንትን እንዲል እና እንደዛ ተሰብስበው አጨዳቸው ገብርኤል ነው ሚካኤል ምናምን ነገር ብለው ሰዋየ አብረን አይደል የምንኖረው? አዩ በስራ ቦታም አዩ፣ የትኛውም ቦታ ላይ አዩ። አበሻ እንደዚህ በደስተላቸው ልቆ ነው የሚያየው። እኔም እናንተን ላይ መጣሁ ዝሙት ትሰራላችሁ ብለው ሲያወሩባችሁ። ኦርቶዶክስ ሃይማኖት ውስጥ ነው ሲወራ የሰማሁት። ቤት ዘግተው ዝሙት ይሰራሉ እንዲህ እውነታችሁን ነው? አዎ እንደ ኤርሚያስ ጉዳ ላይ ያንተ ያዙ ልጃገረዶቻችሁን ሁሉ ሙሉ ወንጌል ቤተክርስቲያን የሴቶች መድፈሪያ ነው ብለውን ማለት ነው። መሰረት ክርስቶስ ብትሄዱ ቃል ቤት ብትሄዱ ነውራቸው እኮ በቃ አደባባይ መብራቱን ያጠፉትና ወዲያውኑ ተያይዘው ልክ ያዩ እኮ ነው የሚመስሉት ሲያወሩ። ሰይጣን አናቱ ይመታ በኢየሱስ ክርስቶስም። በቃ ያዩ እኮ ነው የሚመስሉት። አቤት አጣፍጠው እንዴት እንደሚያወሩት እና ይገርማችኋል። ኧረ እባካችሁ ያዙ ልጆቻችሁን። ምንድን ነው ጉዳዩ? ያው እነሱ ያው እንትናቸው በሚነሳባቸው ሰዓት ላይ ከጨፈሩ በኋላ ከዛ ኢየሱስ ከኔና ከአንቺ ይወለዳል ብለው ተወርቶ እኮ ራሱ እኮ አይታወቅም። ብራዘር አንተ የዓለም መድኃኒት ኢየሱስ ክርስቶስን የእግዚአብሔር ልጅ ከድንግል ማርያም ተወለደ ብሎ የሚሰብክ የእግዚአብሔርን ሕዝብ በሐሰት ወሬ እኛም ለምን እንደዚህ ተወራብን አንልም። ግን እንዴት እንደዚህ ትሉናላችሁ ብለን አንልም። እና ሴቱን ሁሉ እኮ ፈጁት ኤርሚያስ ምናምን ነገር እያሉ
ነገሩ እየቆየ እያዩ ሲመጡ አያወሩም። እኛ ፊት ሲመጡ ሄች ስታስጠላ ምናምን ነገር ብለው ይላሉ። ጴንጤሞች ሽርካዎች በቃ እንትን ቤተክርስቲያን የገባችሁ ውሻ ተብሎ እንደሚባለው ያካልቡሻል። ሰብሰብ ሲሉ ለወሬ እንደዛ ነው የሚሉት። ዞር ግን ስትይ አይገርምሽም? ግን አይተሻታል? አየኸው? ግን ይህን ሰውዬ እኔ ግን አንተ ምንድን ነው ግን የሚያስነኳቸው ይላሉ እኮ ደግሞ። ኢየሱሴ ምስክር እኮ ነው ነብይ የምልህ። እኔ ስንቱ ኦርቶዶክስ ልጆቻችን እናንተ ቤት ይምጡ ወደ እናንተ ቸርች ውሰዱልኝ ብሎ ያለ በዚህ ዕድሜ እንኳን ስንቱን አውቃለሁ አልኩ። ኤርሚያስ ልክ እንደዚህ እንዳንተ እንዲሆኑልኝ ይፈልጋለሁ ብለው ያሉኝ ኦርቶዶክሶች አሉ ማውቃቸው ልጆቼ ምናምን ነገር እያሉ። ምክንያቱም የምንኖረውን ኑሮ ያውቃሉ ያያሉ። ስሟን አልናገርም። አሁን ከፍተኛ ባለስልጣን ናት። በኢህአዴግ ዘመን ማለት ነው። ጠቅላይ ሚኒስትር መለስ ዜናዊ በነበሩ ጊዜ ከፍተኛ አልኩ ከፍተኛ ፈረንሳይ ለጋሲዮን ነው ቤቷ ያለው። አሁንም በህይወት ስላለች አልናገርም። ወንድሞቿን ሁሉ በሙሉ የሰራዊት ጌታ ቅዱስ እግዚአብሔር አንዱን ወንድሟን ያገኘው ካሱ የሚባለውን ወንድም በመጀመሪያ እሱን አገኘው። የምህረት ይተፋ መዝሙር ነበረ። ክብር ንገስ እሱን ነበረ እቤት ከፍት የነበረው እና መጥቶ ደጅ አካባቢ ቁጭ ብሎ የሚሰማው መዝሙሩ መሆኑን እኔ አጮልቄ አየሁኝ። እና በቃ እከፍተዋለሁ መዝሙሩን። ቆራቢ መነኩሴ ናቸው። ዝጋው ምናምን ነገር ሁሉ ብለው ይሉኛል። ኪችኑ ጎን ነው ያከራዩኝ። ያው ታውቃለህ ኪችኑ እኩል ነው። እኔ እንደ ህዳር ንብ ነው የምታጠነው። እሳቸው ምግብ ሲሰሩ እንዳለ ቤት ውስጥ ወይ እሁላለሁ ወይ ውጭ ወጥቼ ነው የምቀመጠው። እሱ እንትን እስኪል ድረስ ካሱ የሚባለው ልጅ ቆጭ ብለው ከዛ እኔ ጋር መጣ። ነገርኩታ ኢየሱስ ያድናል እያልኩ ማለት ነው። መድኃኒዓለም እንዳጠጣው ረዳኝ አልኩ። ያነበብኩትን ገና አዲስም ክርስቲያኔ በደንብ አድርጌ ነገርኩትኝ። ከዛ ቸርች ሄዳለሁ ለምን አንሄድም ብያልኩትኝ ና ይዤ ልሂድ የት ብሎ ሲለኝ ጃል ሜዳ፣ ያኔ ፈረንሳይ ለጋሲዮን ቀበሌ 07 ራስ ካሳ ግቢ አካባቢ ነው የተከራየሁትኝ። እና ና እንሂድ ብዬው ይዤው በጃል ሜዳ በእግር አቆራጠን እዛው የፈረንሳይ ለጋሲዮን ፈረንሳይ ኤምባሲ ዋላ አይደል ሸለቆዋን ተሻግረን ወደ ጃን ሜዳ ቃና ብቻ ማለት ነው። በቀበሌ 05 ቅርብ ናት። በጎረምሳ አረማመድ 10 እና 15 ደቂቃ እንደማለት ነው። ይዤው ሄድኩኝ። እዛ ጌታ እንዲቀበል አደረኩት እና አያቱ እንዳትሰማ ቀስ ብለን እየተጠቋቆምን እኔና ካስሻ ሆነን ከዛ ወደ ሌላኛው በኃይሉ የሚባለው ደግሞ እዛ ገባል። ከዛ እንዳለ አራቱንም ወንድሞቿን አፈፍ አረጋ። ኢየሱስ ጀግናው፣ ኢየሱስ ወንዱ አልኩ እኮ ወንዱ። ከዛ በኋላ ሰሙ አንተ ልጅ ከቤት የመልቀቅ አለብህ፣ ልጆቼን ሁሉ ቤንጤ ልታረጋቸው። ከዛ ባለስልጣኗ ደግሞ ሰማች፣ እህታቸው ናት። ተጠንቅቄ ነው የማወራው ባለስልጣን ስለሆነችና ሰማች። እዛ ጠራችኝ እቤቷ፣ ነገርኳት። በኢትዮጵያ ቴሌቪዥን ላይ ሁሉ የምትታይ ነበረች ያኔ። ለእኔ ከእሷ ጋር ማውራት ብራዘር፣ ለእኔ ብቻ ሳይሆን አንተም ብታገኛት ትልቅ ናት። በኢህአዴግ ውስጥ ከፍተኛ ባለስልጣን የነበረች ነች። ነገርኳታ። ምን ብለህ ኢየሱስ ያድናል። እኔ በነገርኳት በአመቱ ምናምን ነገር ጌታን ተቀበለች። አሴምብሊ ቸርች እኛ ጋር የተጠመቀችው የምን ገነት ናት አስቴር ነች የሚባል ነገር የለም ብራዘርዬ። ምንም አላወራህም። እኔ አየለች ነች አቦዘነች ነች አላልኩ። አርፈ ዝም ብለህ ስማ። አልናገር። ምን ቆረጥህ አይደል? አላወራም ስሟን። አሴምብሊ ቸርች ሃሌሉያ። አሮጊቷ ብቻቸውን ቀሩ። ኢየሱስ ስሜ ይባረክ። የኔ አባት ስሜ ይባረክ። እንደዚህ ነው እንጂ አንተ እኔ እንደዚህ ነው በቃ ደስ የሚለኝ እንደዚህ ነው። እንደዚህ አከራይተውን ሲገቡ ትርምስምስ
ይድፋ አባቴ አምላክ ብለው ያሉ አሮጊትም አውቃለሁ። ይድፋ አንተ ሰውዬ ምናምን ነገር ብለው ማለት ነው። የለም እንደዚህ ለምን እንደሚደፋኝ እንዳለ አልኩ። አሮጊቷ ብቻዋን ቀረች። ከዛ ደግሞ ለአሮጊቷን ደግሞ አንዴ በጣም ማስታውሰው ለጠረ አስተርእዮ ጽዋ ማህበር ያወጣሉ ከቤታቸው እና ጌሾ ሲወቁ አሳዘኑኝ። ተቀብዬ እኔ ወቀጥኩላቸው። በማርያም ስም ሊመርቁኝ ሲሉ ኖ በማርያም ስም እንዳይመርቁኝ ያልኳቸው፣ ከመረቁኝ በመድኃኔዓለም ስም መርቁኝ ብያ። እንደው አንተ ያውጥቻ አልጥልህ ነገር እንደ ልጆቼ ታሳዝነኛለህ። ደግሞ እዚህ እንትን ትላለህ። ምን ነው ቀድሰህ ፈረንሳይ አቦ ቤተክርስቲያን ይሄዳሉ። በተለይ አብዛኛው ኢየሱስ ቤተክርስቲያን ነበሩ። እሳቸው ደብራቸው ኢየሱስ ነው። ፈረንሳይ ኢየሱስ ማለት ነው። ይሄው እናገራለሁ። ጴንጤ ከሆንኩ በኋላ ኢየሱስ ቤተክርስቲያን አድሬ ያለውኝ ማሌት አንድን የጾመ ድጓ መርጌታ ተከትዬ ሄጄ ማለት ነው። እና ጌታ አገኘዋ ኢየሱስ አባቴ ለዘላለም ስም ይባረክ። ጌታ አገኘው መርጌታ ሆነ ማለት ነው። ፓስተር አላዛር ይባቤ ያኔ ወንጌላዊ ስለነበር እኛ ጋር በሚሰብክ ሰዓት ላይ ጉባኤ እግዚአብሔር በሚሰብክ ሰዓት ላይ በጓሮ በር በኩል አስገብቸው ነው መርጌታው ጌታን የተቀበለው። የጾመ ድጓ መምህር ነው። ፈረንሳይ አቦ ቤተክርስቲያን ማነው? ፈረንሳይ ኢየሱስ ቤተክርስቲያን የነበረው ማለት ነው። አዎ እንደዚህ ነው። ሎኬሽን እየጠራን የምናወራው በአብርሃም አምላክ ፊት ይዋሻ እንዴ? በፍጹም እኮ ነው የምልህ፣ በፍጹም እነ ማን ነው እንትና ከዛ ነው የወጣው፣ ከሚካኤል ነው ከዛ ነው የወጣው መምህር ዘላለም ቢራራ ዘማሪው ማለት ነው። 5 ካሴት ያወጣው የኦርቶዶክሱ ዘማሪ አይ ቲንክ ከኢየሱስ ወይ ከሚካኤል ከሁለቱ አንዱ ነው የወጣው። ስብከተ ወንጌል ኃላፊ ሆኖ እዛ ነበር። አይ ቲንክ ኢየሱስ ይሁን ፈረንሳይ ሚካኤል ይሁን ኢየሱስ ከሁለቱ አንዱ ማለት ነው። ሰዋየ ያያል እኮ ነው ብዬ የምልህ። አንተ ድመ ስጋ ቆርባሉ ትላለህ እንዴ? ያያል በደንብ ነው የሚያየው። እኔ ምንም የቀረኝ የለም። እዛ ጉልት ተራ ይሄ ገበያ ምናምን ነገር አካባቢ ሽንኩርት ሻጯን ሁሉ ነበር ቁጭ ብድግ ማረግ። ጌታ ኢየሱስ ስም ይባረክ። የጌታን በጎነትና አዳኝነት ለመናገር ወንድሞች ናቶች የማንን ፊት እንፈራለን? ኢየሱስ ክርስቶስን እኮ ነው የምሰብከው። ለምን እንደምፈራው? የሰማይ የምድር ፈጣሪ አምላክ ሰው ከድንግል የተወለደው ጌታ በገበያ አካባቢ ላይ ቆሜ ያድናል ይታደጋል ብዬ ለማለት ለምን እንደምፈራው? ሰው ሌላ ነገር እንኳን እያወራ ይፈራል። እና ቤታችን የገባ ደጉ ኢየሱስ፣ ሕይወታችንን የገዛ ደጉ ኢየሱስ ከሰማያት ወርዶ ያዳንን በቅዱስ አጠራሩ የጠራን የአብ ልጅ ለዘላለም ቅዱስ ስሙ ከምድር እስከ አርያም የተመሰገነ ይሁን። ደስ ይለኛል። ታውቃለህ፣ እንቅልፌ ሁሉ ጠፋ። ደስ ይለኛል ስለ ኢየሱስ ሳወራ፣ በጣም ደስ ይለኛል። በጣም ደስ በቃ ታስሮ እንደተለቀቀ እኮ እንቦሳ ጥጃ እኮ ነው የሚያደርግ። ውስጤ ይሰላል፣ ውስጤ ይቃጠላል፣ ደስ ይለኛል፣ ሐሴት አደርጋለሁ፣ አይኔ በእንባ ይሞላል። በቃ እውነቴን የምልህ በደስታ እቅበጠበጣለሁ። የሚያደርገኝን ነው የሚያሳጣኝ። ኢየሱስ ክርስቶስ ሲባል ደስ ይለኛል። ኦ ጌታዬ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ከአብ ዘንድ የተሰጠን ስጦታ
በማንም ፊት ብትናገርበት የማያሳፍር Thank you, Lord. Thank you, Lord. Thank you, Lord. Thank you, Lord. Why? ጌታ ነው እንግዲህ ያዳነ። ኤርምያ አንተ ነህ ጉድ የሰራኸኝ ትላለህ። ጌታ ነው እንግዲህ ያዳነ። እግዚአብሔር ይባረክ። ጌታ ይባረክ። ጌታ ይባረክ። ያዳነን የእግዚአብሔር ልጅ ኢየሱስ ኤርምያስን፣ ብሩክን፣ ሪታን፣ መሲን፣ መቅዲን፣ ቤኪን ጌታ ልጆቹን ይጠቀማል። ለእግዚአብሔር ክብር ይሁን። የእሱም በጎነት ለመናገር በዚህ ትውልድ ፊት አናፍር። የጴንጤ ጉልበቱ ጸሎት ነው። የጴንጤ ጉልበቱ ቅዱስ ቃሉን መሞላት ነው፣ መጸለይ ነው። በመንፈስ ቅዱስ ኃይል እግዚአብሔር እንዲቆጣጠረን ትውልድን እግዚአብሔር ለማዳን ትውልድን ለማዳን ቴንክ ዩ ሎርድ ትውልድን ለማዳን ትውልድን ለማዳን የተቅበዘበዘ ትውልድ። አንዲት በጣም ማከብራት እህት አለች። ጌታ ያሳያትን የነገረችኝ ነገር ትውልድን ለማዳን ወንድሞች እናቶች፣ ስንት ትውልድ እኮ ተቅበዘበዘ። እኔ አሁን እዚህ አንዳንዴ ሲገብተው በቃ ከብዙ ሰው ጋር ስታወራ የምናወራውን ነገር እዚህ በጣም ነው የሚያበሳጩት ብዙዎቹ ማለት ነው። በስጋ ብቻ ነው አይደለም የሚመጡት፣ በክፉ መንፈስም ተሞልተው ነው የሚመጡት። ግን ያሳዝኑኛል። በቃ ካለፈ በኋላ ምንም እኮ አያውቁ። ምንም ማለት ምንም አያውቁ። እኛም እኮ እንደዛ ነበር። ጌታ ኢየሱስ ለዘላለም ስም ይባረክ። አዳኝ ከሰማያት መጥቶ ሰው ዛሬ የሚያድነው ጌታ በሐዋርያት ተሰብኮለት መጽሐፉ ቤቱ ድረስ እጁ ድረስ መጥቶለት ከወንዝ ማዶ ነው በሩቅ አገር ነው ያለው ብለህ እንዳትል ቃሉ በአፍህም በልብህም ቀርቦልሃል ተብሎ ተጽፎ ይህን ትቶ የግለሰብ መቃብር ለመሳም ከትግራይ አዲስ አበባ ግዛት ይመጣላል። ሸዋ ከሸዋ ሽሬ ድረስ ይሄድላል። ከጎንደር ባሌ ጎባ ይመጣል። ከባሌ ጎባ ጎጃም ይሄድላል። መንከራተት መቃብሯን የሳመ ያሳመ የጻፈ ያጻፈ ያስደጎሰ የደጎሰ ምናምን ነገር ብሎ ማለት 22 ትውልድ ይማርልሃል ብሏል ብሎ ቃል ኪዳን ገባለት። አሁን እንደውም መምህር አድማሴ ነው ዋናው የሚባለው እና አባ ገብረ ኪዳን አንተ ሄደ መቃብር ስለሳምክ ትውልድ ሁሉ የሚማርል እንዳይመስል የቤተክርስቲያን ትምህርት አይደለም እያሉ እየመጡ ነው። ቀስ እያሉ እየመጡ ነው አልኩ። ጌታ ይወዳቸዋል። ኢየሱስ ይወዳቸዋል። ኢየሱስ ይወደናል። ኢየሱስ ይወደናል። ኢየሱስ ይወዳል። ወንድሜ ሌላው ምን ያደርግልሃል? አንተ ማው እንትና ወድ ተወዳለች እንትና ይወደዋል ተብሎ ማን ውሸት ነው። ውሸት አልኩ። ውሸት ነው እኮ አልኩ። ነፍሱን እስከ መስጠት ድረስ እስከ መስቀል ሞት ድረስ የወደደን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ሌሎች አልተወሩልን የለም አሉ እኮ። እኔ 22 ትውልድ ድረስ ይማርልሃል ብሎ የሚል አንተ ሄዳ አባትህ መቃብር ሄዶ ስለሳመላ አንተ ምድን መስሎሃል። አትጃጃል እያሉ እንመጣበታለን። ወንድሞች ቤትም እናወራበታለን እሱም ቪዲዮ በቃ። ስለዚህ አፈር ደቼ ጋጠም አለ ነገር ላደርሳናት መቃብሩን የሳመ 22 ትውልድ ይማርልሃል ብሎታል። ለዘራ ብሩክ ቃል ገባለት የሚባለው ይኸው እነ ሊቀ ሊቃውንት አባ ገብረ ኪዳን እሱ ራሱ ሰውየው በእርግጥ አታምነው። ዛሬ ያወራውን ነገ ይክደዋል፣ ነገ ራሱ ያረመዋል። ራሱ የተናገረው ነገ ራሱ ያረመዋል። ግን ቢሆንም እኛ እየተናገርን ነው። እግዚአብሔር ልጁን የሰጠን ልጁ ህይወቱን ነው መጥቶ የሰጠው እንጂ እንትና መቃብር ሳሙና መንግስተ ሰማያት ተገባላችሁ ብሎ የሚል የለም። ለዚህ ትውልድ ወንጌል ስንናገር
ለምንድነው እነሱ እኮ ኦልሬዲ እኮ መዳን ያገኙ ሰዎች ናቸው፣ ወንጌል አያስፈልጋቸውም ብሎ ይላል። አርፎ ቢቀመጡ ጥበብ በሆነላቸው ነበር። ያለመናገራቸው አንድ በደል ሆኖ ሳለ የሚናገሩትንም ሰው ደግሞ መኮንናቸው ነው ያኛው በደል ማለት ነው። ጌታ ይወድሃል፣ ጌታ ይወድሻል። እህቴ ወንድሜ፣ እዚህ ውስጥ ያላችሁ ነፍሱን እስከ መስጠት ድረስ ለአንተ በመስቀል ላይ ሞት የሞተልህ ከኢየሱስ ክርስቶስ በስተቀር ሌላ ማንም የለም፣ ማንም የለም። የፈለግከውን ጻድቅ ብለህ ያልከውን ሰውዬ ድግስ ደግስለት። አይደለም ጠላ በየወሩ ለምን ጠጅ አታጠጣም? ከንጹህ ማር እያስላስክ ለምን ጠጅ አታጠጣም? ከጠጅ የበለጠ መጠጥ ስለሌለ በባህል ውስጥ ማለት ነው። የባህል መጠጥ ብሎ የሚባለው ጠጅ ነው ትልቁ፣ ከንጹህ ማር የተሰራ እየተባለ ማለት ነው። እሱን አይደለም ሌላም ከቻልክም ውስኪ እያወረድ ካጠጣ ያን ጻድቅ ሰውዬ ስለዘከርክ አንተ እሱን ስለጠጣህና ስላጠጣህ መንግስተ ሰማያት የምትገባ መስሎ ከሆነ በጣም ተታለሃል። አንተ እንዳንተ ምስኪን የለም። አንተ ጠጅ እያጠጣ መንግስተ ሰማያት የምትገባ ከሆነ እኔ ጠላ እያጠጣው ውስኪ እያጠጣው መንግስተ ሰማያት የምገባ ከሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ለምንድነው በኃጢአተኞች እጅ መሰቀል ያስፈለገው? መቀጥቀጥ፣ መዋረድ፣ መተፋት ያስፈለገው ለምንድን ነው? አትገቡ። ኢየሱስ የእግዚአብሔር ልጅ ምስክር ነው። አትገቡ። አተርክክ ወጥ ሰርታ አይደለም በሬ እያረክ በየጊዜው ለምን ዝፍዝፍ ወጥ ለምን አታቀርብላቸው? በልተህም አብልተህም አትገባም። አጭርና ግልጽ መብል አብልተህ መንግስተ ሰማያት ትገባለህ የሚል ትምህርት አልተሰበከም በሐዋርያቱ። የእግዚአብሔር ልጅ ያመነ ነው እንጂ። እውነቱ ይሄ ነው። ከእውነት ጋር መጋፈጥ ብቻ ነው። አብሎ አጠጡ ይልሃል፣ እነሱ ይጠቀማሉ። ከዛ አብሎ አጠጣ ይልሃል። በቃ አትገቡ። እውነቴን ነው የምልሽ፣ አትገባ። አልጫና ቀይ ክክ፣ ምስር፣ ድፍን፣ ሰላጣ፣ ጎመን ምናምን ነገር ብለህ ሰርተህ እሱን አብልተህ መንግስተ ሰማያት ልትገባ ከእጅና ከአፍ የተረፈውን ውድቅዳቂ አንስተህ ለድሃ ሰተህ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያርግልህ ብለው ሲመርቁ አሜን 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 ብለህ በዛ መንግስተ ሰማያት ልትገባ። በጣም አንተ ሰውዬ በጣም 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 እግዚአብሔር አብን ምራቅህን ወደ ላይ ጢቅ እያልክ እየሰደብከው ነው። በዚህ መንገድ እገባለሁ ብለህ ስትል የኢየሱስ ክርስቶስ ሞት ላይ አክትፍ እያልክበት ነው። ዕዳውን አትችለው። ዕዳውን ምላሹን አትችሉትም። ይገርማቸዋል ይላል። ከስንት ዓመት በኋላ እኮ ማለት ነው። ይገርማቸዋል ወይዘሮ እንትና በባለፉ ዓመታት ላይ የዛሬ ያኔ ሁለተኛ ልጅ ነበር የወለድኩት ብሎ ሁለተኛ ልጁ የተወለደበትን ዘመን አይረሳው እና ትዝ ይልሃል ያኔ የተጠጣው ጠላ ይልልሃል። ጠላ ያስታውሳል። የዛሬ 40 ዓመት የተጠጣ ጠላ ግሩም እኮ ነበረ። እንደው መቼስ ማለፊያ የሆነ ነበረ። ያ ዘመን እኮ አሁን ይመጣል ብላችሁ ነው ብሎ አትገባም። መድኃኒዓለም ምስክር እኮ አልኩህ፣ አትገባም። እኔ መንግስተ ሰማያት አጋፋሪ መስዬ ነው በር ላይ ቆሜ እነንትና ይግቡ እነንትና ይግቡ ብለህ አትገባም። መጽሐፉ አትገባም ብለዋል። በልጁ የሚያምን ብቻ የኃጢአቱን ይቅርታ ያገኛል፣ ስሙ በሕይወት መጽሐፍ ይጻፋል። እናስ የአባቱን ርስት ይወርሳሉ። እነማ? እነ ኤርሚያስ፣ እነ ዳን፣ ብሩኬዝ ያሉ ወንድሞች እህቶች። በእግዚአብሔር ልጅ እስካላመንክ አትገባም። ማርያም ጥላዋን ጣል አድርጋ ምንም የሚጣል ጥላ የለም ብራዘር፣ እየዛ ምንም የሚጣል ጥላ የለም። እሱ የቡልጋዎች ተረት ነው። ኢትዮጵያዊ ሲተርት እንደዚህ ነው ብሎ የሚል ቁጭ ብሎ ይጽፍልሃል። አማራኔ ብሎ ይጽፍልሃል። ከታይንት ማለት ነው መነኩሴ፣ የትግራዋይ መነኩሴ ምናምን ነገር ብሎ ይጽፍልሃል። ጸሐፊው የገድሉ ጸሐፊ የትግራዋይ ተወላጅ ከሆነ ወደ ትግራይ እያደላ ነው የሚጽፍ፣ የአማራ ከሆነ ወደ አማራ እያደላ ነው የሚጽፍልህ። አሁን የድርሳነ ዑራኤልን የጻፈው ተንኮለኛ የሆነ የትግራይ ተወላጅ ነው። ድርሳነ ዑራኤል ላይ ማለት ነው ምን ይላል?
ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ ሳለ ያው ሕማማተ መስቀል ላይ የሚናገረው ያ ክፍል አለ እና ሚካኤል አርመመ ወገብርኤል ተደም አመሰቀሉ አይሁድ ለእግዚእነ ብሎ እንዳለ ይልልሃል። ከዛ መላእክት በጊዜ ቀትር ጌታችን በመስቀል ላይ ተሰቅሎ ሳለ አካሉ ደም ለብሶ አክሊለ ሾህ ለብሶ ቆሞ ባዩት ሰዓት ላይ ሚካኤል ቆሞ ያደንቅ ነበር። ገብርኤል ደግሞ ተቆጣ፣ ተናደደ። ከዛ ኡራኤል ደግሞ በዚህ መካከል ቆሞ አያደንቅም፣ አይቆጣምም፣ ምንም አይልም። ከዛ ጽዋ ይዞ ነበርና በጽዋው በመነሳንሱ እየሄደ ደሙን ከጎኑና ከአካሉ ላይ ቀዳለ። እዛው በመስቀሉ ላይ ሆኖ ማለት ነው። ከችንካሩም ከእጁም ከእግሩም ላይ ከወገቡም ላይ ምናምን ነገር ከጎኑ ላይ ቀዳ ይላል። ቀዳና ጌታችን ኢየሱስ ክርስቶስ እዛው በመስቀል ላይ ተሰቅሎ ሳለ ይላል የትግራዋይ ጸሐፊ ማለት ነው። የጎጃሙንም የጎንደሩን እንደዚህ በተራ በተራ አሳያለሁ። እና ያን ጌታችን እዛው መስቀል ላይ ተሰቅሎ ሳለ ይልላል ወሬ ሲያጣፍጥ እና ከዛ ሄዳችሁ አስቀድማችሁ ኢትዮጵያ ምድር ላይ እርጩት። በኢትዮጵያም መጀመሪያ ትግራዋይ፣ ከትግራዋይም ናግራን በሚባል አውራጃ ላይ ከዛ ጀምሩ ብሎ አለ እና ኡራኤል መልአኩ እየከነፈ እየበረረ መጣና በትግራይ ናግራን አውራጃ ላይ ረጨ። ከዛ ቀጥሎ በዚህ በግሼን ደብረ ከርቤ እዛም ረጨው። በዋልድባም እንደዚሁ አድርጎ በጣና ዘጌም ላይ እንደዛ ረጨውና እሱ አሁን ደሙ በነጠበበት ደሙ በተረጨበት ቦታ ህንፃ ቤተክርስቲያን ተሰርቶ ይኖራል ብሎ ይላል ኢትዮጵያዊ። አኔን የጻፈው ማን ነው? የትግራይ ተወላጅ። የአሁኑ ታምረ ማርያም የተጻፈው ታምረ ማርያም ላይ እንዳለ የሰሜን ኢትዮጵያ አካባቢ ላይ ትግራይ፣ ጎጃም፣ ጎንደር የሚባለው በሙሉ ተቀራምተውታል፣ ይዘውታል። አሁን ትግራይ ስንት ቦታ መሰለ ማርያም የሄደችው? እኔ እስካሁን ጎጃም ነበር የሚመስለኝ የነበረው እና ትግራዋይ ቦታ ላይ በጣም ብዙ ቦታ ላይ ሽሬ ሄዳለች፣ አክሱም ላይ ሄዳለች። አክሱም ያው ቤቷ ስለሆነ ማለት ነው። እንደውም እውነተኛይቱ ማርያምና ጽዮን ታቦት የተገናኙበትን አንድ ቀን አስቆመኩምሃለሁ፣ ሁለተኛ መኖርን እስክትጠላ ድረስ ማለት ነው። ማርያም ጽዮን ማርያም የተባለችው ታቦቷና ማርያም እውነተኛይቱ ጌታን አዝላ በመጣች ሰዓት አክሱም ላይ የተገናኙትና ያወሩትን እነግራቸዋለሁ ከቤተክርስቲያኒቱ መጽሐፍት። ከምላሴ ፀጉር ይነቀር ይላል የሀገሬ ገበሬ ሲምል አሳያለሁ። ጉድ ትሰማለህ። ታቦተ ጽዮንና ማርያም ተነጋገሩ። የት? አክሱም። ከዛ ደግሞ ስጨርስ ወደ ወሎ ሄደች። ከያ በኋላ ደግሞ ወደ ጎጃም ደግሞ ሄደች እና በኋላ ዘመዶቿ የዚህ ሰሜን ሸዋ አካባቢ ናቸው አሉ የሚባለው ማንያ ሀራሃራ የሚባለው የሸዋሮቢት ተወላጅ ነች አለ። ግን እዚህ ወደ ሰላሌ አውራጃ አካባቢ ላይ ይቀርባል ነው የሚባለው። ዘመዶቿ እዛ አካባቢ ነበሩ ተብሎ በሹክሹክታ ይወራል። የማርያም እና ለምንድነው እስራኤላዊት አደረች ተብሎ ቤተሰቦቿ ሊሰግዱ እዛ ሄደው ነው የቀሩት ተብሎ ይታመናል። የተጻፈ ወገኖች፣ ኢትዮጵያ ወገኔ፣ ህይወት አይሻልም ወንድሜ? ቆይ ማለት ኑሮ መሯችኋል ማለት ነው። ህይወት ይሻላችኋል አይሻላችሁም? ይሻለኛል ብለህ የምትል ከሆነ ህይወት ኢየሱስ ነው። ና ወደ ኢየሱስ። እንዲህ አይነት ተረት አትስማ። አብዛኛው የተጻፈው አልኩ። ማንም ይጻፈው ማንም ደሙን እዛ ረጨው ይላል። ከዛ ጀመረና እዛ ተረጨ ይላል። ዳኑ ከተረት ለአንተ መስማት የሚገባ ብራዘር ኢየሱስ የሚለውን
አዳኝና ቅዱስ ስም ነው። የጌታን ስም የሚጠራ ይድናል ተብሎ ስለተጻፈ በስሙ አምናችሁ ዳኑ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር አገኙ። እኔንም ወንድሞችን ከበስተኋላም ያላችሁ በብዙ ሺህ የምትቆጠር ህዝብ አገኙን። ያለ ኢየሱስ መዳን ማንም አይሰጥህ። ማንም የጌታችን እናት ማርያም ማንንም አድናም አታውቅም፣ ልታድንም አትችልም። ማዳን የሷም አይደለም። 4 ነጥብ። ወደ ጌታ ነው፣ ወደ ጌታ ነው። ጌታ ይወዳቸዋል፣ ጌታ ይወደናል። በምን አውቃለሁ ኤርሚያስ እንደወደደ ይበለካል? ለአንተ ሲል ነው፣ ለእኔ ሲል ነው፣ ለአንቺ ሲል ነው፣ ለእኛ ሲል ነው ነፍሱን እስከ መስጠት ድረስ እስከ መስቀል ሞት ድረስ የሞታለን። ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ይኸው ነው። ይህንን እውነት ረግጠው ከሄድክ አንተ መንግሥተ ሰማያትን መግባትን አታገኝም። ይኸው የአባቶቻችን አምላክ እግዚአብሔር ምስክር ይሁን። ይህንን እውነት ረግጠህ እግዚአብሔር በላከው በልጁ በኢየሱስ ክርስቶስ አላምንም ብለህ አንተ በሰው ሰራሽ የሆነ ትምህርት ታምነህ መንግሥተ ሰማያት ከገባህ በእውነት እግዚአብሔር የለማ ብለን አንልም። አለ። ማጠፊያው ግን ሂሳቡ ግን ይቸግርሃል። ፍርዳችሁ የዘላለም ፍርድ ነው የሚሆነው፣ የዘላለም መጥፋት ነው የሚሆነው። ያ እንዲሆንባችሁ ደግሞ እግዚአብሔር አይፈልግም። ሰዎች ሁሉ እንዲድኑ እውነት እንዲያውቁ ይፈልጋል። ወደ ጌታ ኑ፣ ወደ እውነት ኑ ብለን ጥሪ እናቀርብላችኋለን። ተባረኩ፣ ጸጋ ይብዛላችሁ። ወንድምነት ዳንዬ ስለመጣ ሰላም ይበለና እሱ ቤት ከከፈተ ወደ እሱ ጋር ትዞራላችሁ። ካልሆነ ግን በዚሁ ጨርሳለሁ። ወንድምነት ወይ ወንድምነት እንዴት ናችሁ? ሰላም ነው? ደህና ነን፣ ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። አሜን። ትከፍታለህ? እንዴት? ሰላም። ትንሽ ቆያለሁ፣ ገና ወደ ቤት እየገባሁ ነው እና ትንሽ ቆይቼ ነው የምከፍተው። እኔ ልተኛ። ተባረኩ። በቃ እኔ ልተኛ ነው። ትቻችሁ ጸጋ ይብዛላችሁ። መጽሐፍ ቅዱስ አንብቡ። ጌታን የምታውቁ ሰዎች በጌታ ጸንታችሁ ቁሙ። ጌታን ያልፈለጋችሁ ሰዎች ጌታን ፈልጉ በሕይወትም ትኖራላችሁ። እኔን ፈልጉ በሕይወትም ትኖራላችሁ ብሎ ስላለ ጌታን ፈልጉ። እሱን ማግኘት የዘላለምን ሕይወት ማግኘት ማለት ነው። ተባረኩ። ጸጋና ሰላም ይብዛላችሁ። ሰላም ሁኑ። አሜን። ደህና አደር ኤርሚ። አሜን። ቴንኪዩ ሪታይ፣ ቴንኪዩ እህቴ መሲ፣ ቤኪ። ተባረኩ።